እንጨት ተሸካሚ እንጨት አምላኪ ማለት ነው። እንጨትን ቁርአን በአማርኛ ዛሬ ግን ጭንቅላቴን ያዞሩኝ በኢየሱስም 2 ሰዓት ሙሉ እኮ ስድብ ነው የጠጣሁት። ዛሬ ያልደነዘዛችሁ መቼም አደነዝዙም በኢየሱስም። አይምሮ የራሱ አልሰራም። በ5 ሰዓት ላይ ዘጋለው ብዬ ነበረ። የምር ጭንቅላቴን አዞረውታል ዛሬ። ኧረ በስመ አብ ማለት ነው። እንኳን እነሱ አንተ ለራሱ እኮ ባፍ መጸዳዳና የቀረ ማለት ነው። አንተ ለራሱ አስተማሪ አይደለም ተማሪዎቹ። እኔ መሐመድን አለውም። አሁን አንብቢ፣ አንቺም ይህን ክፍል አንብቢ። አንተ ጀምር ከአንተ ቤት የሚገቡ ለራሱ ማለት ነው ጤንነት የሌለው ሰው ነው። እዚህ አንተ ቤት እዚህ ካፊር ቤት መጥቶ የሚልከስከስ እናንተ ሲጀመር ገና ታጠቡ፣ መታጠብ ይቀራል። ያስፈልጋቸዋል የእኛን ቁርአን ለማቅራት ለማንበብ ማለት ነው። እናንተ አንተ ነጃሳ ሽርፍርፍ ጥርስ ማለት ነው። አንተ ከርከሮ አጋዘን የሆንክ ቡዳ ለማይ ማስጠሎ የሆንክ እንጨት ተሸካሚ እንጨት አምላኪ ማለት ነው። እንጨትን ቁርአን በአማርኛ አንተ ቁርአን በአማርኛ ሲቀራ አንተ ማለት ነው ሲጀመር ኢየሱስን ይሄን 32 ስዕል ቤት ላይ እየለጠፉ 32 ስዕል ቁርአን በአማርኛ ሲቀራ ይሄን ይመስላል። ተውሂድ እንደዚህ ነው በአማርኛ። ዝም ብለው አንበሳው እንዳይበላሽ ቁርአን በአማርኛ ነው የቀራችላችሁ። አረ ዝም ብለህ አንተ ራስህ ማለት ነው እንጨትና አምልክ። እንጨትን 32 የገብርኤል የማርያም እያልክ እዚህ ጎንበስ ቀና እያልክ ስዕልህን አምልክ ማለት ነው። እንደኛ አይደለም። አንተ 3 ሽማግሌዎችን አምልክ። አንተ ሽማግሌ አምላኪ 3 ሽማግሌዎችን አምልክ። እሺ አንተ ኮታታም እንደ ክርስትና ላይ ይኸውና ግባና ይሄን ማለት ነው። አንተ ይሄን ደንቆሮ ክርስቲያን ከመሆን እኔ ታንቄ ብሞት ይሻለኛል። አንተ አፈር ብላና ታጠብ መጀመሪያ ጊዜ ቂጥህን እጠብ። እሺ አንተ ነጃሳ ቂጥህን እጠብን መጀመሪያ ጊዜ። ቂጤ ላይ ምን አለ? ተውሂድ ቂጤ ላይ ምን አለ? ቂጤ ላይ ምን አለ? ነጃሳ ማለት ቂጣችሁ ነው። የኔን ቂጥ ለምን ታያለሽ? ሽንት ቤት አይደለሽ አንቺ። የኔ ቂጥ ላይ ምን ትሰሪያለሽ? የኛ ቁርአን ደግሞ ዝም ብሎ ነጃሳ ቂጡን ባልታጠበ አይቀርም ማለት ነው። ቂጣችሁን እጠቡ መጀመሪያ ጊዜ ማለት ነው። ቂጥ ላይ ምን አንቺ ሰው ቂጡን የሰው ቂጥ ላይ ምን ትሰሪያለሽ አንቺ? ሽንት ቤት ነሽ? ነጃሳ ታጠቡ ማለት ነው። እስከ ኢየሱስ ነጃሳ ኢየሱስ ለራሱ እኮ ደሙ ሸታል ምኑ የመሐመድን ደም እኮ ትጠጣላችሁ። ሰው የሚጎትተው ሰው ሰቅሎ የሚቀጠቅጠው አምላክ ይባላል እንዴ? አሁን አማርኛ ላይ ቁርአንን ቀራችን። ሰቅሎ የሚቀጠቅጠው አንተ ዴደብ አዳምጪ። አንተ ደንቆሮ ደንቆሮ አንተ የኢየሱስ ደንቆሮ እስከ ኢየሱስ ደንቆሮ አንተ ደንቆሮ ማርያም ደንቆሮ አንተ ደንቆሮ ሁሉ ደንቆሮ አንተ ደንቆሮ ታከርበት እዚህ እሺ። ከፈለክ እስከ ኢየሱስ እንጨት ላይ አንተ ደግሞ ተሰቀልና አንተን የሚያምልኩ እንጨት አምላክ እንጨትን ዝም ብለህ እስልምና እንደዚህ ነው። እስልምና እንደዚህ ነው። የእናንተ ነው ክርስትና ነው። አንተ እናመሰግናለን። አንተ ነጃሳ ታጠብ። አንተ ነጃሳ ይሆንክ ነጃሳ እስከ ኢየሱስ የተነጀስክ ኤኒዌይስ ሌላቸው ክርስቲያኖች ወደው አይደለም። እሺ እንዳትቀየሟቸው። አጋንንት ነው ጭንቅላት የያዛቸው አጋንንት የተጠናወታቸው አጋንንት እንደዚህ እንዲናገሩ ያደርጋቸዋል እንጂ አሁን እቺ ብቻዋን አይደለችም። በእርግጠኝነት የምነግራችሁ ማለት ነው እግዚአብሔር አምላክ እውነተኛውን መንገድ እንዲመራቸው ወደ ህይወት እንዲያመጣቸው ጸልዩላቸው። ወደው አይደለም። እላያቸው ላይ ያለባቸው አጋንንት እንደዚህ ያናግራቸዋል እና እንዳትቀየሟቸው ጸልዩላቸው። ሌላኛ ምንም ለነዚህ መልስ ክፉ ነገር አንናገርም። ቀጥልፉ። ያ አክቹዋሊ ቁርአን የቀራችሁ እኮ ሱራ 2 18 የቀራችሁ ሱራ 5 73 እሱን የደገመችው ቁርአኑን የቀራችሁ አክቹዋሊ ቁርአኑን በአማርኛ ነው። አሁን እሺ ተረጋጉ። ቆይ አንዴ ቁርአንን በአማርኛ አለችው በዜማ አለችው እንጂ ቁርአን ላይ ያለውን ነው የጠቀሰችው። አዲስ ነገር አይደለም። በአማርኛ ነው ያለችው እና ቁርአን በአማርኛ ሲባል ይሄን ይመስላል። በአረብኛ ሲባል ስለማታውቁት ነው። ኤኒዌይስ ቶፒኩን መልሰው ክርስቲያን። ያ ቶፒካችን ላይ እንመለስና መስማውን ቦልድ። እሺ አብዱልፈታ አንተ ራሴን አዞረኝ። እኔ ራሱ እስኪ ወንድሜ አዳምጠኝ።
እኔ አልሳደብም። በተረጋጋ ድምጡ መልኩ አዳምጠኝ፣ እንነጋገር። እሺ አንዴ ቆይ። ጀግና ወንድ ወይም ለዲንህ አንተ ለክርስትና ሃይማኖትክ የምትጎብዝና ጀግና ተሆንክ ቀስ ብለህ ማለት ወንድ ልጅ አይሳደብም፣ ወንድ ልጅ አይለፈልፍም። ጀግና ወንድ ማለት ዝም ብሎ በተረጋጋ መልኩ መረጃ አምጥቶ ልንገርህ፣ መረጃ አምጥቶ ነው መነጋገር። እናንተ እኮ እንደ ሴት ልጅ እንደ በቃ አይደል ፍየል እንደምትጮኸው ለሴት ልጅ መርጫችሁ ትጮሃላችሁ። ይሄ እኮ ተገቢ አይደለም ወንድሜ። እኔ በስነ ስርዓት ነው ማናገርክ። እስቲ አንብቤን ክፍል በስነ ስርዓቱ አንተ ለምን እዚህ እየሰማኸኝ ነው? ለምን እዚህ ሃይማኖት ማለት እንደዚህ አብረው ያላጠኑ ሰዎች ጋር ለምን ትታገላለህ? አንተ ለእውነት ለክርስትነትክ ጀግንነት እሱ ሰማኝ። በቃ ማንበብ ከቻልሽ አንብቢ። አሊያም ልጨርስልህና እነግርሃለሁ። እናቱ የገባሽበት ልጨርስልህ። እኔም አስተያየት መስጫ እዚህ ጋር ስታይ አስተያየት ስጡ ሙስሊሞች የሚል ነው። ኑና ስደቡን የሚል ተለጥፏል። የተከፈተው ቁርአንሽ ነው። ቁርአንሽን አንብቢው። ካላወቅሽ ደግሞ ሚታርገሽ ተማሪ አሊያም ከስሩኝ ታዘቧቸው። ያው ከስር ያላችሁ ብዙ እህት ወንድም ሙስሊሞች አላችሁ። ዘመዶቻችሁን ታዘቧቸው። ምን አይነት ዲመን ፕሮሰስ እንዳደረጋቸው፣ ምን አይነት አጋንንት እንድትጠናወታቸው ያው ፍረዱ። ቁርአናችሁን ለምንድነው ስቅጥጥ የሚላችሁ? ቁርአናችሁን የተከፈተው ደስ ብሏችሁ አንብቡት። በቃ እሱን አብራሩ። በጾም ወቅት ላይ እንደዚህ አይነት ቆሻሻ ካፋቸው ከወጣ በአካል ቢያገኙኝ አዳምጪ፣ በአካል ቢያገኙኝ እንደዚህ እንዲህ እየዘለዘሉ ይበሉኝ ይመስለኛል። አዋዜም አያስፈልጋቸው። ኧረ አንተ ስጋ በእናት እንኳን አይደለም እኛ ውሻ እንኳን አይበላውም። ጠንብቶ ያደረ ስጋህን እሺ ልንገርህና አዳምጠኝ። አንተ እውነተኛ ለክርስትና የቆምክ ተከራካሪ ተሆንክ ማለት ነው። እንደዚህ ይበቃሻል። ለምን ሶፍት የለንም? ሶሪ ምንድነው እሱ? ምን ሆነዋል ዛሬ ሰዎች? ምን ሆነዋል? ጉድ በኢየሱስ ምን ሆናችኋል? አንብበው ክርስቲያን እንትና አይሻ አብዲ አብዲ አለ አለው። እስኪ አንብበው በእናትህን ቁርአን አንቀጽና አስረዳን። ለምንድን ነው እንዲህ? አስተማሪ ከሆናችሁ እኛን አስተምሩ እንጂ። ኦኬ ከቅዳሜ እስከ ከእሑድ እስከ ዓርብ በደንብ አስተውል። ከእሑድ እስከ ዓርብ ሰዎቹ የሚተዳደሩት አንድ ሰው የሚተዳደርበት በከተማ አካባቢ በውሃ ዳር አካባቢ የሚተዳደሩ ሰዎች አሉ። ከእሑድ እስከ ዓርብ ድረስ አሳ እንዳይወጣ ሆነባቸው። which means የሚበሉት አጡ ማለት ነው። ቅዳሜ ቀን ብቻ ከሆነ አሳው የሚወጣው፣ ቅዳሜ ደግሞ እንዳሰሩ ወይንም ደግሞ እንዳታወጡ ከተባሉ ቅዳሜ ቢያወጡና ከእሑድ እስከ ዓርብ ድረስ ምግባችሁን አዘጋጁና ቅዳሜ ትበላላችሁ። ስለዚህ ቅዳሜ ፈታ ብላችሁ ብሉ ቢባሉ፣ ነገር ግን ከእሑድ እስከ ዓርብ አሳ ቢያጡ፣ ቅዳሜ ደግሞ አሳው በደንብ ቢመጣ፣ ቅዳሜ ቢበሉ ሰዎቹ ጥፋተኛ ናቸው? መልሱን ስጡ እንጂ ለኛ መምህር ነን ብለህ አይደለም ከፈትከው እዚህ ጋር ጥፋተኛ ናቸው ወይ? ለምሳሌ አንተ ቅዳሜ እረፍት አድርግ ተባልክ። ቅዳሜ እረፍት አድርግ። ነገር ግን ለቅዳሜ ለምበላው ከእሑድ እስከ ዓርብ ድረስ አሳ አጥምድና አስቀምጥ ተባልክ። ከእሑድ እስከ ዓርብ ድረስ አሳ እንዳታጠምድ ግን አሳ አጣህ። አሳውን እንዳይመጣ ሆነ። ወደ አሳው ወደ አንተ እንዳይመጣ ከለከልኩት እኔ። ከዛ ቅዳሜ ቀን አሳው እንዲመጣ አደረግኩኝ። ቅዳሜ ዕለት አሳውን ብትበላ ብታጠምድ ጥፋተኛ ነህ ወይስ አይደለም? እዚህ ጋር ከከፈተው እንደዛ ነው የሚለው ጥያቄ ነው የጠየቅኩ። ገና እዛ አልሄድኩም። ጥያቄውን አንብብልኝና ጠይቀኝ። እዛ ላይ ያለው ኦኬ። አላህ እንደዚህ ያደረገ አንተ እኮ ስለምሳሌ የምታወራው እኮ ስለምሳሌ ነው የምታወራው። አብዱ ተረጋጋ። እሱ እኮ ማለት ነው ሙይት ታስራለህ። ለምን ሙይት ታስራለህ? አንተ እኮ ጀግና ሰው ማለት አንተን የሚመልስልህ ሰው ሲመጣ ለምንድን ነው የምታስወጣው? ወንድሜ
እስኪ አዳምጠኝ፣ መጀመሪያ አዳምጠኝ። አንድ ደቂቃ ብቻ ስጠኝ። አንድ ደቂቃ ባል ይኖርሻል ግን አንድ ደቂቃ ብቻ ስጠኝ። እኔ ምንም ልጨህብህ ወይም ልሳደብ አይደለም የገባሁት። ልሰድብ አይደለም። ቆይ ተረጋጊ፣ እኛ ራሳችን እያመመን ነው። ተረጋጊ። ቆይ አንዴ ቆይ፣ በእናትሽ ራሳችን እያመመን ስለሆነ አንዴ ተረጋጊ። እንኳን አይደለም ራስን ታወሪያለሽ፣ ረጋ በይሽ፣ ታወሪያለሽ። አንዴ ቆይ፣ አንዴ ዝም በይሽ። አዎ አሁን ይሄን ቁርአን አንቀጽ አንብቢና መልሽልኝ። አየው እኔ እኮ ልንገርህ፣ እኔ ለአንተ ላነብልህ አይደለም ላስረዳህ አልሞ በጣም የምናዝነው መንፈሱ በጣም ከእናንተ አንድ ጥያቄ አለኝ። እኔ ተማሪ ነኝ በእስልምና ይኸውልህ ኡፋይ በእስልምናም ተማሪ ነኝ በክርስትናም ተማሪ ነኝ። እስኪ አስተምረኝ እስኪ ስለ አንተ ሃይማኖት ልጠይቅ ጥያቄ። አንደሽ ምን አይነት መንፈስ ጋር አንድ ሚዩት አድርገሽ ሚዩት አድርገው በደንብ አስተውሉ። ከምን አይነት መንፈስ ጋር እየታገልን እንዳለ በደንብ አስተውሉ። እንግዲህ ሰው በጾም ወቅት ላይ እንኳን መሰተር ካልቻለ በሚጾምበት ወቅት ላይ እንኳን እንደዚህ አይነት ስድብ ውስጥ የሚገባ እንደዚህ አይነት እንትን የሚሆን ከሆነ ምንድን ነው ጾም? ቀኑን ሙሉ ሲጾም የዋለውስ ምንድን ነው? ምግብ ያለመብላትና ማታ መብላት ታይም ሽፍት ከመሆን ውጭ ምንድን ነው? በአፉ እንደዚህ ሰዎችን የሚያረክስ ከሆነ ምግብ ወደ ሆዱ እንዳይገባ ቀን አድርጎ ማታ መብላቱ ምንድን ነው? እሱ የጾም ዓላማው ዋነኛው እንደውም ከመጥፎ ነገር መከልከል እሱ መሰረት ያደረገ ነው። ምግብም ስንከለከል ስጋዊ ፍላጎታችንን ልንገታ፣ መጥፎ ነገር ላናደር፣ መጥፎ ነገር ላንናገር ነው። እንግዲህ ኦልሞስት ከአንድ ሰዓት ተኩል ያላነሰ የሚገቡትን እንዳለ አይታችኋቸዋል፣ እንዴት እንደሚሳደቡ አምላክ ይሳደባሉ፣ ቅዱሳኑን ይሳደባሉ፣ እኛን ይሳደባሉ። ስድባቸው ደግሞ እንዴት የወረደ ቢያንስ አብዴት የሆኑ ስድቦች እስኪ ተሳደቡ። እስኪ አንድ አቢብ አንድ ጥያቄ ልጠይቅ። በእምነት ደረጃ አንድ የሚተር ቢያንስ አብዴት የሆነ ስድብ ተሳደቡ እስኪ። ህፃናትን እኮ ቢያንስ መጥፎ ነገር እንዳይማሩ እንኳን ብርቱካን፣ ሙዝ ምናምን ተብሎ አንቺ ብርቱካን፣ አንቺ ከረሜላ ምናምን ተብሎ መጥፎ ስድብ እንዳይማሩ ይደረጋል። ይሄ የዘጠናዎቹ ስድብ ሲቀፍ ማለት ነው። ዘጠናዎቹ ውስጥ ራሱ ያለፈበት ማለት ነው። አንተ ባግት፣ አንተ አንተ እንዲህ በቃ ልጠሯቸው ራሱ የሚቀፉ ስድቦች ኦልድ ዲስክ የሆኑ እንዳለ ስድቦቹ ራሱ እና መጽሐፍቶቻችሁን አንብቡ። ክፈለው ክርስቲያን ፓራፍሬዝ አድርጉ። ጥያቄ ያለኝ ጨረስክ ወንድሜ? ቀጥል። ይህን ክፍል ላይ አንዴ ይህን ክፍል አንዴ አንብበው እና ቀጥል። ወይስ ከአንተ በመጽሐፍ ቅዱስ ታምናለህ? እንማር እንጂ ጥያቄ ገባን። ይሄን አውቀዋለሁ። አንተ በመጽሐፍ ቅዱስ ታምናለህ ወይ? ቀጥል። ይህን ክፍል ታነባዋለህ ወይንስ እየየሄደ ነው? ጥያቄ ካለ መጨረሻ እቀበላለሁ። አሁን የተከፈተውን ቀጥል። ጥያቄ አለኝ፣ ችግር የለም። እሺ ላንብብልህ ወይስ አንተ ነው እንድታነብን የፈለግኸው? ቀጥልና ይህን ክፍል አስረዳን። እዛ ጥያቄ ካለ ደግሞ እቀበላለሁ መጨረሻ። ይህን ላስረዳ ነው ወይስ እኔ የጠየቁት ልጠይቅና ከዛ አስረዳለሁ? ይህንን ቶፒኩን ንካውና ጥያቄ ካለ በኋላ ትጠይቃለህ። ኦኬ። እነዚያ ከእናንተ ውስጥ ቅዳሜ ቀንን አሳ በማጥመድ ወሰን ያለፉትን ለነሱ ወራዶች ስትሆኑ ዝንጀሮች ሁኑ ያልናቸውን በእርግጥ አወቃችሁ ይላል። ለምንድን ነው እሱ ዝንጀሮ የሆኑት ሰዎቹ? ሰዎቹ ናቸው ዝንጀሮ የሆኑት። እኛ ቦታ ነው እንደዛ ነው። አንብበው ያው ይታያል። አንብበው ምን ይላል? ወራዳ ስትሆኑ ዝንጀሮ ሁኑ እኛ እኮ በቁርአናችን ያልናቸው። ምን አልከኝ? በቁርአናችን ፊት ለፊት እያነበብኩ አሁንም የለም ትለኛለህ እንዴ?
ምን አይነት ጉድ ነው? ምን አይነት አይናችሁ ማይም እንዴ? ምንድን ነው የምትለው? አብዲ ይኸው ፊት ለፊት እኮ ነው። ውፈይ አንድ ነገር ልንገርህ፣ አስረግጬ የሚነግርህ ነገር ማለት ነው። ውፈይ ይኸውልህ፣ አትሳደብ። ከስድብ በስተቀር አስተምር ዝም ብለህ። አንተ እኮ እንዳንተ ተሳዳቢ እየሰደብከኝ እኮ ነው። እነዚህ ልጆች ፊት ተከፍቶ እያነበብኩ መቼ እኔ ውሸታም እያልኩ እኮ ነው። ይኸው ፊት ተከፍቶ አንብብሽ። ይኸው ፊት እኔ እኮ በቃል አይደለም ያልኩት፣ መጽሐፍ እኮ ነው ያነበብኩት። ምንድን ነው ጥያቄው? አንብብና ጠይቀኝ። ጠየቅኩህ እኮ ስጠይቅህ እኮ የለም እያልኩ በጣም እያደረፈኝ ነው። አስተማሪ ነው እኔ ነኝ አስተማሪ። እንዴት ነው የምንግባባው? እኔ ጭንቅላቴን አመመኝ። አንተ ክርስቲያን ይኸውላችሁ፣ እናንተ አስተማሪ ከሆንክ ይኸውልህ፣ እኛ ተማሪ አብዲ ኦኬ፣ ጥያቄ ትመልሳለህ? ቁርአን ላይ ጥያቄ ልጠይቅ ነው። እስልምና መልሳለሁ ብለህ ታምናለህ? እርግጠኝነት። አንተ ክርስትና መልሳለሁ ብለህ ታምናለህ? እንደ በቃ ቀን ሰው የሚናገረው ነው የሚያስተጋቡት። እሺ ሀቢቢ አንተ አለው ብለሃል፣ ቀጥልሽ። ይህን ጥያቄ ይሄንን ቁርአን አንቀጽ አንብብና መልስልኝ እስኪ ሀቢቢ። ማይክን ክፈት። ትንሽ ኔትወርክ ያዛከኝ ስለምን አልከኝ? ይችን አንቀጽ አንብብና አስረዳኝ። ጀመረ። ይኸውልህ አንድ ነገር ልንገርህ። እኔ ላንብብልህና አስረዳኝ። ሻት አንብበው፣ በቃ ልቀንስልሽ። እነዚያንም ከእናንተ ውስጥ በቅዳሜ ቀን አሳን በማጥመድ ወሰን ያለፉትንና እነማን ናቸው? በቅዳሜ ቀን አሳ ለማጥመድ ወሰን ያለፉት? ሜቢ መላእክቶች። እሺ ችግር የለም። እሺ መላእክቶች አሳ ምን ያደርግላቸዋል? ኖ ነቢያቶች ማለት ነው። አይ እሺ ነቢያቶች ናቸው። ወራዳ ስትሆኑ ዝንጀሮ ሆኑ ያላቸው። እሺ አላህ ወደ ዝንጀሮነት የቀየረው ነብይ አስተምሮት አይደለ? ቆይ አስተምሮት አይደለ? አስተምሮ ነው፣ ችግር የለውም። እሺ ነቢያቶች ናቸው፣ አልተቀበልኩት። ወደ ዝንጀሮነት የቀየረው ነብይ እሺ ማለት ይሄው አስረዳ አሳየው። ይሄው የታል ማለት ይሄው እኔ በአማርኛ የተጻፈ ጽሑፍ እኔ ራሱ ይሄው አረብኛ ሱረቱል ምንድን ነው የሚለው ነው የፈለገው አረብኛ ስለተጻፈ ቁርአን ማለት ነው አይደለም። ግን ሱረቱል ማለት እስከ ሱረቱል አሳየን። አዎ በቀራ መሰደብ አልፈልግም። እስቲ ምንድን ነው የሚለው? የላሚቷ ምዕራፍ ወይም ሱረቱል በቀራ የለም ወንድም፣ እኔ ያንተ ቁርአን እኔ እንጃ የእስራኤል ይሁን ቁርአን ነው አይደለም። ዓለም የወጣ ነው ያንተ። ኧረ ይመቼ አንተ ቁርአን የእስራኤል መሆን አለበት። ደስ ይላል። እኔ ስማ የሆነ እፎይ፣ ለምንድን ነው የምትስቁት? ቆይ እናንተ ቆይ ፖለቲካ መስራት ከዚህ በላይ ምን ልሳቅ? ቁርአንህን ክደው እኮ የቁርአን የእስራኤሎች ነው አልክ እኮ። እስራኤል ኢራንን እየደበደበች ስለሆነ እንደዚህ አይነት ቁርአን የለማ በዓለም ላይ የለማ። እንደዚህ አይነት ቁርአን በዓለም ላይ የለም። ስለዚህ ይሄም ስህተት ነው። እንደዚህ የሚለው ነገር እናንተ መጽሐፍ ላይ የለም። እንደዚህ አይነት ነገር አይደለም። ሲጀመር ቁርአን ይኸውልህ ልንገርህ፣ ሱረቱል ምናምን እዚህ ጋር አያዎች መዲን ምንድን ነው? ቆይ እንደዚህ አይነት ቁርአን ምንድን ነው? መዲን የሚባለው ራሱ ምንድን ነው እኮ? እኔ ራሱ ግራ ገባ። ይሄ እናንተ መጽሐፍ አይደለም። አንተ መጣ እኮ እንደዚህ አይነት ቁርአን። መዲ ማነች? መዲ ያቺ መዲ ትሆን ማን? ምንድን ነው? እውነትም ነው እኮ አንተ አይደለም። አንተ ማለት ነው። አዳምጠኝ ቆይ። ይሄንን ቁርአን ያመጣበት ቦታ ማለት ነው። አዳምጠኝ። ይሄንን ቁርአን ይሄንን ነገር ጽሑፉን ያመጣበት ማለት ነው። ከነንተኑ አሳየኝ። እኔ ዛሬ ያንተን እምነት እቀበላለሁ። በቃ ኦልራይት። ከምን ምዕራፉን አንቀጹን ላሳየህ። አዎ ይኸውልህ ሲጀመር በእኛ ቁርአን ማለት አንድ ነገር ተጻፈ። ምን ብለሃል? ሱረቱን እንደዚህ አንቀጽ አዳምጠኛ ቆይ አዳምጠኝ። የእናንተን እምነት እቀበላለሁ ብሏል። ይሄንን ቁርአን ምዕራፉ አንቀጹን ካሳየኸኝ አው ሾዩ ኖ አይደለም። ተው ዝም ብለው ቆይ ቆይ ስማ ቆይ አዳምጠኝ። አዳምጥሽ። እንደዚህ ነው ይሄ። አንዴ ውጣ ክርስቲያን፣ ከዚህ ውጣና እንደገና ግባ። ሱረቱል በቀራ ነው። በቀራ ማለት ከሱረቱል ፈቲሃ ቀጥሎ ሁለተኛው ሱራ ምንድነው? በቀራ ነው። እሺ ክፈተው፣ ሱረቱል በቀራ ክፈተው። የላሚቷ ምዕራፍ ወይንም በቀራ ክፈተው። አሁን እያሳየው ያው ሱረቱል
ረድ ይኸው 65ኛው ያ ኦኬ፣ ላንብብልህ አነበዋለህ። አይደለም ይሄን እኔ እኮ አዳምጠኝ። አማርኛውን እኮ አይደለም ልፈልግ አይደለም። ይኸው አረበኛው ምን ትክክል አይደለም እኮ አረበኛው። አንብበው፣ ትክክል አለመሆኑን እንየው። አንብበው። ፈጣሪ ሆይ ድረስ እኔ ወለቀድ ከሚለው ጀምረህ አንብበው። ወለም ቀጥል። ይኸው አዳምጠኝ። አንድ ያልተረዳው አንብበዋ። ሳታነበው ትክክል ነው ትክክል አይደለም እንደምትለኛለህ። አንብቤዋለሁ እኔ አረበኛ። ምንድን ነው የሚለው? አዳምጠኛ። እሺ እኔ ላሰብ። ምንድን ነው የሚለው? ምኑን ለማለት ፈልገህ ነው? አንብቤዋለሁ ያልከው ምኑን ያነበብከው? በቃ ተረጋጋ። ሙስሊም ወንድምሽ ነው። አስተምሮት ነው የመጣው። ችግርሽ ነው። ኤኒዌይስ አሁን ክፍሉ ላይ የተናገርካቸውን ገባን። የማታክ ሰገጤ አስረግጬ እነግርሃለሁ። ጠብቅ። ጊዜ ምን ልትሆን ነው የመጣው ታዲያ? ምን ልትሆን ነው? ምላስን ቆርጠን በእጅ እናስይዛለን። ጠብቅ እያልኩ ነው። ሙስሊም እንደማይለቀው በቃ ሜታርክ ቋቃላችሁ ይዛል። አብዲ አንብብ እስኪ መጽሐፍ ምን ይላል? አንብብ እስኪ መጽሐፍን አንብብ። ተሰረብ፣ በየጊዜ ተሰረብ። እናትህ ወርዳለች ነው አይደለ? ቆይ አብዲ ረመዳን ነው አይደለ? ቁርአን ቅራ። የምን መጽሐፍ የለም። አንተ ስለራስህ መጽሐፍ ሰጣቅ አንተ እና ይሄን ምንድነው ያስተማሩ መስጊድ ውስጥ ዛሬ? እስኪ እንቅራለን። ይኸውልህ አንድ ማስረጃ ልንገራችሁ። በዚህ አጋጣሚ ዛሬ 30 ክርስቲያኖች ሰልመዋል። ይሄን ማስረጃ ልንገርህ። ጀግና ከሆንክ አንተ ዛሬ ነው አንተን መጽሐፍ ቅዱስን አስተምርና ዛሬ 30 ክርስቲያኖች ሰልሙ አዳምጥ። ከእስልምናው ደግሞ 3000 ሙስሊሞች ወጥተዋል። ማስረጃ ና እኔ ላምጣልህ። አንተ ማስረጃ አምጣልህ። አንተ በየጊዜ ገብተህ ነቢያችን ከመሳደብ በስተቀር ይኸውልህ እዚህ ጋር መጣ አትመውት እንጂ ፓኒክ ተቃጥለሻል። አይዞሽ ዛሬ ብዙ ሴቶች ሰልመዋል። አይዞሽ ተቃጥለሻል። አይዞሽ ምስኪን። እንደዚህ አይነቶቹ የቆሙት በእምነት ላይ ሳይሆን ፕሮፓጋንዳ ላይ ነው። በፊትም ብያቸዋለሁ ደጋግሜ። ሙስሊሞች ኡማዎቻቸውን ያቆሙት ኡስታዞቻቸው በምንድን ነው ብያቸዋለሁ። እከሌ ሰለመ፣ እከሌ ሊሰልም ነው፣ እከሌ ይሰልማል፣ እከሌ እንደዚህ። እኛ የምንረበሽ ይመስላቸዋል። እንደዛ በቁጥር ማለት ነው አይደለም። 30 ሚሊዮን ቢሰልም እፎይ ይደንቀዋል። የጊዜ ጉዳይ ይመሰክሩላችኋል። ሙስሊም ነኝ ክርስቲያን ነኝ እያለ የተለያየ ቦታ ሲሰልም የነበረውን አሳየናቸዋል። በሱ እንኳን ትማሩ ነበር እኮ። 16 ሚሊዮን ብር ከስር ያለው እሱን ለማስመለስ ነው። ሚስቴ ሙስሊም ነች፣ ልጆቼ ሙስሊም ናቸው። ከልጅነቴ ጀምሮ ሙስሊም ነኝ፣ ነገር ግን ክርስቲያን ነኝ እያልኩ የተለያየ ቦታ ገብቼ ገንዘብ ስከፍል ነበር። ሻዳ እየያዘ እየተመላለሰ ማለት ነው። እና ኢንጀነራል ንስሓ ስገቢ እንትን ካልሽ ንስሓ ገብተሽ ታውቂያለሽ? ኦኬ፣ ምን ብለሽ ምንድን ነው እሱ የሚልሽ? ማለት ጀነራሊ ስትናገሪ ኃጢአቶችሽን ትናዘዣለሽ። ኦኬ፣ ጸሎት ላይስ ምንድን ነው የምንለው? ይቅርታን ስንጠይቅ ያው በማወቅም ባለማወቅም የሰራሁትን ኃጢአት ይቅር በለኝ። ያ ስለዚህ የረሳሽውም በዛ ውስጥ ይካተታል ማለት ነው። ያልተናገርሽው በዛ ውስጥ ይካተታል። ግን ኤክሰፕሽን ታማሚ ከሆኑ ግን እነሱ ያው ፍትሐ እግዚአብሔር ነው። ነሰሰርሊ እነሱ እነኛን አልተናገሩም ማለት እንትን የሚለው ነገር አይደለም። አመሰግናለሁ። እንደዛ ነው። ግብረ ሰዶም ጋር በተያያዘ ግን ሰራ ደስ ይለኛል። በግብረ ሰዶማውያን ዙሪያ ያለውን ነገር ቅጣቱም ግራ የሚያጋባ ነው። አንዱ ጋር አክሴፕት ያደርገዋል፣ አንዱ ጋር ይቃወማል። ሁለቱንም የያዘ ነው እስልምናው ጋር። እሱን በጣም ማወቅ እፈልጋለሁ። ምክንያቱም በእኛ በክርስትና እንደማይፈቀድ መጽሐፍ ቅዱስን ብዙ የሚለው ነገር ስላለ ብዙ ጊዜ ግን ሙስሊሞች ሜንሽን ሲያደርጉት አላይም እና ምናልባት ያ ሚስኮት ላለማድረግ እንግዲህ
በዚህ ጉዳይ ላይ ብዙ እንትኖች አሉ። ይደግፋል ለሚል ብዙ ፋይሎች እንዳሉ አለኝ። እኔም ብዙ ፋይሎች እንደዚህ አይነት ነገር ስለሰማሁኝ እርግጠኛ ባለኩበት ነገር ላይ ብዙ ማውራት ስላልፈለኩ ነው፣ ለመማር ስለፈለኩ ነው። አለ እንደዛ ግን አይደግም። አንዴ ቁርአኑ ላይ በዚህ ጉዳይ ላይ ምንም ነገር የለውም። ቁርአኑ ላይ ምንም ነገር የለም። ወጣሽ እንዴ? አይ አለው። በቃ ቶፒክ እንዳላስወጣ ማግባት እንደገና ደግሞ በስሊፐር መምታት ምናምን ነገር የሚል አለ። ሴቶቹን ከሆነ በስሊፕ እንትን ማለት እንደዛ ነገሮች ብቻ ኪታቦች ደግሞ አሉ። ኪታቦች ላይ ደግሞ ለምሳሌ ኪታቦች ላይ አንድ የአቡበከር ነው የዑመርን ገዳይ ግብረ ሰዶም ነበረ ሲገለው ምናምን ነገር የነበረበት ግብረ ሰዶም ነው እና ያኛውን እንትን ሲለው የሚያወሩት ፓርት ደስ ማይል ነገር አለ። እሱም ብዙም አይምሮ ስለሚረብሽ ለጊዜው ልለፈው። በቃ እሺ፣ መልካም ነው። እግዚአብሔር ይስጥልኝ። በጣም ደስ ይላል። ቆይ አንዴ በየሰራው ፊዳከ ጥያቄ ወይ ሶሪ ከዛ ሚዩት አረኩህ ማይክ። ኦኬ እሺ፣ እስኪ ይሄን አንቀጽ አንብብልን። ለይለት አንቀጽ አንተ ራስህ አንብብልሽ። እሺ ላንብብልህና ጠይቃለሁ። ኦኬ እሺ ላንብብልሽ። እነዚያንም ከእናንተ ውስጥ በቅዳሜ ቀን አሳን በማጥመድ ወሰን ያለፉትንና ለእነርሱ ወራዳዎቹን ስትሆኑ ዝንጀሮቹ ነው ያልናቸውን በእርግጥ አወቃችሁ ይላል። እነማን ናቸው በቅዳሜ ቀን የሰሩት? ማጋደም እየጠጣህ እፎይ አንድ አታውቅም እኮ አንድ አታውቅም። ስለምንድን እንደሚያስረዳ ታውቃለህ አንተ? አሁን ስለምን እንደሚያወራ ራሱ አንድ አታውቅም እኮ። እስቲ ንገረኛ ልማር። ግን አንተ ላይ አሁን ኢየሱስ ያንተ ጎረምሳ የምታመልከው ነብይ ነው ይላል። ምን ትላለህ? እሺ በቃ ከዚህ ውጭ ከብልግና ውጭ ባይዘ መሐመድ ያመጣልህ አላህ ጭንቅላት አልባ ነው። ጭንቅላት አለው አላህ ናክፍል አድርገህ አንተ እኮ ችግርህ እኮ ስታስተምር ስነ ምግባር እኮ የለህም እኮ እንደሌለ ላሳየህ። አላህ ጭንቅላት አለው? ስነ ምግባር የለህም። አላህ ጭንቅላት አለው ወይ? ሁሉ ሰው አላህ ጭንቅላት አለው ወይ? ድንቁርናህን ብቻ ነው እየተከታተሉ እያሳቀው ያቸው። አላህ እጅ አለው የለውም? አላህ እጅ አለው የለውም? ለመዝናናት ነው የሚገቡት። አላህ ጭንቅላት አለው የለውም? አይ እሺ ተረጋጋ። አምላክህ ላይ እንዴት እንደምትሳቀቅ ላሳየህ። ኦኬ አላህ እጅ አለው የለውም? አማይክን አንተ አላህ እጅ አለው የለውም? አፍንጫ ደፍጣጣ እንትን አይገባም ቤተክርስቲያን በእናንተ ታውቃለህ መቼም። አላህ እጅ አለው የለውም? ቆለጡ የተሰለበ አላህ እጅ አለው የለውም? እናንተ ላይ ያለው ባለጌ ነው ባይገው። እኛ ግን የእናንተን መጽሐፍ የኛ ቢሆን አይደለም እንትንና ዲስ ዱድ የሚያመልከው ጭንቅላት የሌለው ግዑዝ ነው የሚያመልከው። እግር እያመለክ ጭንቅላት አልባ አካል እያመለክ ከሌሊቱ 1/3 እንደ ጦጣ ሁሌም የሚወርድ እያመለክ ከዚህ የተሻለ ልታስብ እንዴት ትችላለህ? ጭንቅላት አልባ ለምን ነው የምታመልከው? ወንድማችን ጭንቅላት የሌለው አካል ለምን ነው የምታመልከው? አላህ ጭንቅላት አለው የሚል ጭንቅላት አልባ እኮ ነው የምታመልከው። ኮባራስ አንተ ትሻላለህ። ቢያንስ ጭንቅላት አለ ለጌጥ ዘኸው ብትዞረው። አላህ ግን ጭንቅላት ከሌለው ለጌጥ እንኳን ቢሆን የሌለው አንዲት ባት ያለችው 2 ቀኝ እጅ ያለው ጭንቅላት አልባ አካል እያመለክ ጭንቅላት ሊኖር እንደማይችል አምሹር። ሀቢብ አላህ ጭንቅላት አለው? ማይክ ስታንሳ ነበር ደጋግመህ ለሰከንድ እንዳትለኝ። አሁን የጠየኩ አላህ እጅ አለው የለውም? እሺ አላህ እጅ አለው የለውም? የራስን አታውቀውም? ኦኬ አላህ እጅ አለው የለውም? አላህ እጅ አለው የለውም? በምን አይደል እንዴ? አላህ እጅ አለው የለውም?
እንደናንተ መጽሐፍ ቅዱስ አዳም እንደናንተ መጽሐፍ ቅዱስ ላይ እንደተጠቀሰው እኛም የተጠቀሰው በሌላ ነው። አትሮጥ። ምክንያቱም ተመረጥ በፊት ተረጋጋ። አታሪ ነው አይደለ? አታሪ እንደመሆነ ደግሞ አስተሳሰብ በተማረ መከራከር ነው። አላይን ያለው መልስ አላይን ያለው ከአርሽ በላይ አላ የማንም የማይመስል እጅ አለ የለውም? ከአርሽ በላይ አልኩ። አላ የማንም የማይመስል እጅ አለ የለውም? የለውም። ኦኬ፣ ከአርሽ በላይ ያለው ምኑ? ማረጋገጫ እመጣላለሁ። ጎበዝ። ከአርሽ በላይ ያለው ምኑ ነው? አምላካቸው እንዴት እንደማስቀዳቸው አታሪዎችን ያቸው። ከአርሽ በላይ ነው። አዳምጥ። አላ ከአርሽ በላይ ነው ያለው አለ። እጅ የለውም አለ። ዋብያ ነው። ስለተሸማቀቀ ኔክስት የምጠይቀው ስለገባው አላ እጅ የለውም አለ። ኢሚዲየትሊ የአላህን ሲፋት አስካርኩት ማለት ነው። በኢማም አንበሊ መሰረት ቀጥታ የአላህን ሲፋት የሚክድ አዳምጥ። አታሪ እንደመሆነ ከእስልምና ይወጣል። ተውበት ካላደረገ በስተቀር መመለስ የለበትም ነው የሚለው። ሻሃዳ እንደገና ዞ ነው የሚመለሰው የልጃው እና አንበሊ ቢያገኙት ቀጥታ ሻሃዳ ሳያስይዙ ሙስሊም ነው ብሎ አይቀበሉትም። መጀመሪያ ተጠይቆ እንኳን ይላል አዳምጥ። ተጠይቆ እንኳን በዚህ ጉዳይ ላይ ዳውት ኖሮት አልመልስም ካለ ኢቭን ድናይ ማድረጉን ባይናገር ለመመለስ ፈቃደኛ ካልሆነ ተጠይቆ ይላል አላህ እጅ አለው ማለት ስድብ ነው። አላህ እጅ አለው ማለት ስድብ ነው አይደለም። ኦኬ፣ አላህ እጅ አለው የለውም? አላህ እጅ አለው የለውም? እሺ፣ አላህ እጅ አለው የለውም? እሺ፣ ለምንድን ነው ሁሌ የምጠይቀኝ? የኔንም አዳምጠኝ። አላህ እጅ አለው የለውም? መልስ። መለስኩልህ። ስለዚህ እጅ አለው ማለት አላህ ስህተት ነው አይደለ? ከእስልምና ያወጣል። ሲጀመር የለም እንደዛ የሚል በእኛ መጽሐፍ ቁርአን ላይ ምንም ነገር የተገለጸ ነገር የለም። ኦኬ፣ ሱረቱ ሰዓድ 75ኛውን ክፈትልኝ። እኔ ከአንተ ቁርአን ይገርመኛል። እሺ፣ እስኪ የኔ ቁርአን ነው ይሄ እንዳለ። ዛሬ ቁርአኔን የኔ ያላችሁ እስራኤል አላችሁ አንብብ። ዘሆን አስቀድጄ ነው መወጣት። አንብብ። ሁለተኛ አይልም። አንብብ። ኃይለ ገብረስላሴ ነው። ይኸውልህ ነው እኮ የምልህ ለትምህርት ነው እዚህ የተፈጠርኩ አይደል እንዴ? በቃ በስትክክል የጠየቅኩን መልስ እስኪመለስልህ ድረስ ተከበርና ቁጭ በል። ገባህ አይደለ? ወደ ስድብ አትሩጥ። የተማርክ ዜጋ ነህ። ተማርኩ ብለህ አይደለ ክርስትናን እየመራ ያለው? ቀጥር እባክህ። አንተ አታልቅስ። ቋቅን ያላችሁ ዛሬ ልመልስልህ። እኔ አልሳደብም። ለምን መሰለህ? ከአንተ በላይ አውቃለሁ። የሚገርም ኧረ ቀጥል በእናትህ አንብብ። እንዳታስወጡት። አሁን ይወጣል ራሱ ይወጣል። ምን አለ በሉኝ። ወዴት ነው የምወጣው? ወዴት? አንብብ። ቀጥል አንብብ። ዘሆል ቁርአናቸውን አያውቁም። ዘሆል እየየና ስድብ። ደስ የሚለው ግን ከስር ቁጭ ብለው የሚማሩ ሙስሊሞች ስላሉ እነሱ ከእስልምና እንዲወጡ አሪፍ ምክንያት ይሆኑልናል። እነኚህ ገብተው በተሳደቡ አፋቸውን በተጸዳዱ ቁጥር ከስር ያሉ እውቀትን ማወቅ የሚፈልጉ ሙስሊሞች እንዲወጡ እስልምና እንዲህ ነው እንዴ ብለው እንዲወጡ ምክንያት እያመቻቻችሁልን ስለሆነ እናመሰግናችኋለን። እናንተ ገብታችሁ እዚህ ቁርአናችሁ ላይ ስትሸማቀቁበት፣ እኛን ስትሳደቡ፣ ከማንበብ ይልቅ እኛን አታክ ስታደርጉ ከስር ያሉ የሚማሩ ሙስሊሞች አስተምሮታችን እንዲህ ነው እንዴ መልስ የለንም እንዴ ለካ ብለው እንዲወጡ በር ስለከፈታችሁልን ታስታወሳችሁ። ከዚህ በፊት እኔ ቤት 2000 ሰው ነበር የሚያዳምጠን አይደለ? የኔን ቤት ለመረበሽ እና ኦዲየንስ ለመበጥበጥ መጥተው ነበር ተሰብስበው። ስንት ከተቱልንና ባለፈው ወደ 9000 ሰው ከተቱልን። አሁን የአካውንታችን ዛሬ ሰዎች ጋር እንዳይሄድ ሪፖርት ስለተደረገና ሪስትሪክት ስለተደረገ ነው። ከዚህ በላይ ሄድ ነበር ከ4000 በላይ
ከዛስ ማአት ሙስሊም እንዲህ ነው እንደለካ ብለው እንዲማሩ ምክንያት ሆነ። እነሱ መጥተው እዚህ እኛም ቤት ምንድነው ያሉት? እኔ ሙስሊም ነኝ አለና ያለው ብለህ ነው የምታምነው? በዛት ከአርሽ በላይ ብዬ አምናለሁ። አላህ እጅ አለ የለውም? አሉት የራሱ የሆነ ባህሪው ስለሆነ ከፍጡራን አላህ ባህሪው ነው። እጅ አለው፣ እግርስ አለው? እግር አለው። ጭንቅላት አለው? ቁርአን ላይ አልተጻፈማ። ያልተጻፈውን ቴንኪው በቃ። ስለዚህ እጅ አለው አላህ፣ እግር አለው አላህ፣ ጭንቅላትስ አለው? አልተጻፈም። አለው የለውም? ቆይ ከቁርአን ውጭ እንዴት ነው ማወቅ የሚቻለው? ቁርአን ያለውን ነው የሚናገረው አይደል? ስለዚህ አምላክህ እግር ነው፣ አምላክህ ታፋ ነው፣ ሶሪ ባት ነው፣ አምላክህ እጅ ነው፣ አምላክህ ጭንቅላት መሐመድ ይ ባላነበብከው ላይ ብልት የለውምም አለውም ካልተባለ ልክ እንደ ጭንቅላቱ ብልት ሊኖረው ላይኖረውም ይችላል ማለት ነው። እና አሁን አንተስ የምታመልከው እንደዛ አለው ብልት አለው ብለህ ታምናለህ? አንተ የራስን ጨርስ ቅድሚያ። ቆይ አንተ ስላለ እኮ ነው እከፍተዋለሁ ላሰማ። ጥቁር ድንጋይ ወጥቶ አክቹዋሊ ክፍሉን አውቀዋለሁ። ቀጥይ። እሺ ቀጥይ። እና ጅብሪልና ሚካኤል በአይን ይታያሉ ወይ? ለምን ወንድማቸው መጥተው እየሮጡ መጥተው ተናገሩ አይደለ? ለቤተሰቦቻቸው መላእኮች ይታያሉ ወይ? ለሌላ ሰው ይታያሉ የሚለውን ጥያቄ ለማቅረብ ነው። አመሰግናለሁ። እኔን አውርዱ፣ የተከታተልኩ ነው ከስር። መሐመድ መልስላት። መሐመድ ጥያቄዋን ሜቢ ፓራፍሬዝ ላድርግልህና መሐመድን በልጅነቱ ጅብሪልና ሚካኤል ደረቱን ቀደው ጥቁር ድንጋይ አስወጥተው ነጭ ድንጋይ ሲያደርጉለት ህፃናቶቹ አይተው ሄደው ነግረዋት ነበር ላሳዳጊዋ። እዚህ ብትሆን ጥሩ ነበር። ስለዚህ ይታያሉ የመላእክቶቹ ነው ያለች። ጸጥ። ኢብራሂም ዝምታ ነው መልሴ። መላእክቶች ይታያሉ ወይ ነው ጥያቄው። አንድም ምክንያቱም ህፃናቶቹ ሄደው ነገሩ ብሎ ስላለ እንዴት ሊያዩ ይሻሉ? ደረቱን ቀደውት የለ ሲጫወት ሰፊያ በወሰደችው ሰዓት ሳዲያ ነው ሰፊያ የምትባል ሰፊያ አይደለች፣ ሳዲያ አወቃት። መሐመድ ልጅ ሆኖ እናትየዋ አልማደጎ ሰጠችው አይደለ ሳዲያ። ከዛ እረኝነት ቦታ በነበረበት ሰዓት ላይ የሆኑ አካላት መጥተው ነጭ የለበሱ ደረቱን ቀደዱትና ጥቁሩን ፓርት አውጥተው ነጭ ነገር እንደበረዶ ባለ አጥበው ከተቱለታል። ከዛ ልጆቹ እየሮጡ ሄደው ታሳዳጊዋ ገደሉት አሉ አይደለ። ከዛ አሳዳጊዋ ደግሞ ምን አለች? ይሄ አጋንንት ነው፣ ሰው አጋንንት ሊገለው ይችላል ብላ ለእናቱ መለሰቻ። እናትየዋ ደግሞ ምን አለች? ኤስኤስኦ ታውቂያለሽ? እናትየዋ ያለችውን አውቃለሁ። ልጄ እንደዚህ እንደሚሆን እርጉዝ እያለው እርግዝናውም አልከበደኝም አውቅ ነበረ ብላ አለች። እንደዚህ እንደሚሆን ሳይሆን እርጉዝ ሆኜ ሳለ ብርሃን አይቻለሁ፣ ልጄ እንደዚህ አይሆንም፣ አጋንንት አይይዘውም ነው። ብርሃን አይቻለሁ፣ እርጉዝ በነበርኩበት ሰዓት ላይ ታውቆኛል፣ ስለዚህ ክፉ አይነካውም አለች። እናትየዋ ምን ጣዖት አምላኪ ነች ወይ? እኔ እንጃ አላውቅም። ጣዖት አምላኪ ነች። ጣዖት አምላኪ ነች። እናትየዋም ጣዖት አምላኪ ነች። አባትየው ጣዖት አምላኪ ነው። ሰው አይታዩም የሚለውን ጥያቄ ሁሌ አይምሮ ላይ ያለና ሙስሊምን ጠይቃለሁ ብዬ አስባለሁ። ሁለተኛ ደግሞ የእሱ አባትም ወደ መዲና ሄዶ ሲመለስ ነው ህይወቱ ያለፈው። እሷም እሱም መቃብር ልዘይር ሄዳ ስትመለስ ነው እዛ ቦታ ላይ ያረፈችው።
የሚለው ለማወቅ ነው። መልካም እሺ። የአሟሟታች እንትኑ እሱ ለንግድ እንትን በሄደበት ሰዓት ነው። አባትየውም እርጉዝ በነበረችበት ሰዓት አይሚን እናትየዋ እርግዝ ሆና ነው የሞተው አባቷ። መላእክቶች አይታዩም። ህፃናቶቹ ሮጠው መሐመድን ገደሉት ብለው ሄደው ነግረዋል። ደረቱም የተቀደደው አንዴ አይደለም፣ አክቹዋሊ ደጋግሞ ነው የተቀደደው። እሱ ሰፊ እንትን ስላለው ሜይ ቢ ወደፊት እንገባበታለን። 5 ጊዜ ተቀደዋል የሚልም አለ። በዋናነት ግን 2ቱ በደንብ ይታወቃሉ። 3ኛው ምንም አይል። 5 ድረስ እንደተቀደደ የሚነገሩ እንትኖች አሉ። ዋናው ነገር ሁሉም ተረት ተረት ናቸው። ሴጣን የተጫወተበት። ኢብራሂም እንዴት ነህ? ሲራም ላይ ያለ አዲስም ላይ ያለ ሰላም ነው። እንኳን መጣ። እኔ የምለው የሰው ልጅ የተፈጠረ ጁማ ቀን አይደለም? አደም የተፈጠረ ወይም አዳም። ኦኬ እሺ፣ ፖይንት ምንድን ነው? አርብ ቀን ተፈጠረ። ፖይንት ምንድን ነው? ለሌሎቹ የአይሁዶቹ እሁድ የማን ነው? የክርስቲያኖቹ ይቅርታ፣ የክርስቲያኖቹ እሁድ የአይሁዶቹ ቅዳሜ ነበር በዓላቸው ስትል እኮ እና እነዛ ደግሞ እንደዛ የተደረገባቸው ምክንያት ቀን በመምረጥ ነው እንጂ መጀመሪያ ቅዳሜ ነበር እንትን ጁማን ነበር የተመረጠላቸው። ጁማ ነበር የተመረጠላቸው። ከዛስ ከዛ ጠማሞች ስለሆኑ በቃ ቀን ይቀየርልን፣ ይህን ቀን ነው የምንፈልግ አሉ። ፈጣሪ ደግሞ ያው ታዲያ ያላ ቃል ተቀይሯል እያልክ ነው ኢብራሂም? ልመልስ አይደለም ግን የገባሁት ገብቶኛል። ልመልስ አይደለም የገባሁት ግን ቶፒካችሁ ምንድን ነው? ይሄ አልገባኝም። ከፈጣሪ ጋር ጦርነት እየገጠማችሁ እስከ መቼ ድረስ? የምን ጦርነት ነው? እኛ የምናመልከው ያንተንም የሰማይና የመሬት ሰማይና መሬትን የፈጠረውን ነው። ኦኬ፣ ሰማይና ምድርን ሁሉንም የፈጠረው ኢየሱስ ነው። ስለዚህ እሱን እያመለክ ከሆነ እናመሰግናለን። ጭንቅላት የሌለውን አካል ተሆነ የምታመልከው ግን እኔ አንተ የምታመልከው እኔን አልፈጠረኝም። አይ ቲንክ ኢብራሂም እንኳን ደህና መጡ። ሰላም ሰላም። ይህን ጥያቄ ያለኝ ያን ከመለስክልኝ ዛሬውን ክርስቲያን እቀበላለሁ። የተነሳውን ሰምተዋል? ቅድሚያ ቆይ እሱን ተው። ለምን ተዋለሁ? ችግር የለውም። ያን ስለማውቅ ችግር የለም። እኔ ጋር የተቋረጠው ተቋርጠዋል። ቀና ይበሉና ሙሉ ፊቶትን ያስገቡ። ትንሽ ቀና ይበሉ። ካሜራዋ እንትን ብላለች። ዲያቆን እንኳን ደህና መጡ። እንደና ቆያችሁኝ። ፎዬ፣ ክርስቲያን፣ ዴቫ፣ ሙስሊም ወንድምና እህቶቻቸው ሁላችሁንም ሰላም ብያለሁ። አይ ቲንክ ቪዲዮአቸው ስለተከፈተ የሆነ ኔትወርኩ እና ዘግተው እንትን ቢሉ ሞር አክቲቭ ይሆናል። ይሰማታል ኢብራሂም? መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምልኩኝ ያለበት የመጽሐፍ ቅዱስ ጥቅስ አለ። ያን ከመለስክልኝ አሁንም ክርስትና እቀበላለሁ። እኔ አምልከኝ ብለህ ታመልከኛለህ? ኖ መጽሐፍ ላይ ካለ ንገረኝ፣ አሁን እቀበል። መጽሐፍ ጽፌ እንደዛ ብዬ ብሰጥ ታመልከኛለህ? በመጀመሪያ መጽሐፉን አሳየኛ። ስለዚህ መጽሐፉን ካሳየው መጽሐፉን ከወደድከው ታመልከኝ ትችላለህ ማለት ነው? ኖ በመጀመሪያ ጥያቄን ብቻ መልስልኝ። መጽሐፍ ላይ ካለ ጥቅሱ በየትኛው መጽሐፍ ላይ ካለ ይመለካል ማለት ነው። ቴንክ ዩ። ስለዚህ ፈርዖን በቁርአን ላይ አምልኩኝ ተገዙኝ አምላካችሁ ነኝ ብሏል። ለምን ነው የማታመልከው ፈርዖንን? ፈርዖን አምልኩኝ ብሏል። ለምንድን ነው ፈርዖንን የማታመልከው?
እኔ ጥያቄ ሌላ ነው። አንተ ያልከው የምመልሰው ሌላ ነው። በመጀመሪያ የኔ ጥያቄ ብቻ መልስ። ስለዚህ መጽሐፍ እኮ እኔ ቅዱስ ላይ ወይም ቀስቀስ ወንጌል እየመለስኩ ነው። ኤግዛክት ወርድ ፋላሲ ስለተጠቀምክ እንደዚህ ማለትን የሚያዋጣ ከሆነ ፈርዖን አምልኩኝ ስላለ ታመልከዋለህ? ታመልካለህ? እንደዛ ኢየሱስ ክርስቶስ አምልኩኝ አለ። አውጣው። ፈርዖን እንደዛ ስላለ ታመልከዋለህ? ኖ ኖ አውጣው። ፈርዖን እንደዛ ስላለ በመጀመሪያ ታመልከዋለህ? ጥያቄን መልስ፣ በትክክል መልስ። ጥያቄን በትክክል መልስ። አውጣው እስኪ እንየው፣ ገለጻውና እንየው። የፈርዖን ነው የትኛው መጽሐፍ? ኖ ኖ ኢየሱስ ክርስቶስ የትኛው መጽሐፍ ላይ ነው አምልኩኛ ነው? ኢየሱስ ክርስቶስ እኮ አምልኩኝ ማለት መስፈርት ከሆነ እኮ እመልስልሃለሁ፣ ችግር የለውም። ፓኒክ አታድርግ። እኔም ብቻ ነው የምታመልኩት ያለው ኢየሱስ ክርስቶስ። እኔም ብቻ ነው የምታመልኩት ያለው። አውጣ ከመጽሐፍ ቅዱስ። እችን ክፍል አንብባት እስኪ ቅድሚያ በአንተ ሎጂክ መሰረት። ለምን ቁርአንን ይህንን ጥያቄ መልስ አልኩህ። አንተ የምታመልከው ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ ወንጌል ላይ ካለ መልስ። አንብብ ይህን ክፍል እስኪ። ይህንን ጥያቄ መልስ። በመጀመሪያ ይህን ክፍል አንብብ እስኪ። ለምን ትፈራዋለህ? ይህን አስፈላጊ አይደለም። ስለ እኔ መልስ አንተ አትነግረኝም። ቁርአን አስፈላጊ አይደለም። ቁርአን አስፈላጊ አይደለም። በመጀመሪያ የአንተ መልስ በመጀመሪያ መጽሐፍ ቅዱስ ላይ የት ነው ያለው? ቁርአን አስፈላጊ አይደለም። መጽሐፍ ቅዱስ ያወጣልኝ። ቁርአን አስፈላጊ አይደለም ማለት ነው? ኖ ኖ ኖ እኔ ሳው ሚዩት አድርግ። እሺ እንደዛ አይደለም ያልኩት። መጽሐፍ ቅዱስ አውጣልኝ። እሺ ሚዩት አድርገው። አዳምጥ። ሚዩት አድርገው። መጽሐፍ ቅዱስ አውጣልኝ። ግለጸው። ሀያ ሚዩት አድርገው። እሺ አንዴ አዳምጥ። መጽሐፍ ቅዱስ ነው የምፈልገው። አዳምጥ። እሺ አንዴ ሎክ አምላክ ነኝ አምልኩኝ ስላለ ሰንበዲ አምላክ ይሆናል ማለት አይደለም። ማለት አምላክ አያደርግም ማለት ነው። እሺ ደግ ወደ አምላኬና ወደ አምላካቸው አርጋለሁ ለእምይርም አንድ አደባልቅ። ቆይ ጣቢያ ቀይጥ። ኖ ኖ ኖ ችግር የለም። ይሄ መጽሐፍ ቅዱስ አሳየኝ። በመጀመሪያ ሰዓት አዳምጥ። ቆይ መጽሐፍ ቅዱስ ላሳየኝ። ያን ተረት አልፈልግም። ኦኬ አንዴ መጽሐፍ ቅዱስ ክርስቲያን ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ክፈትልኝ። ይህን ክፍል አንብበው እስኪ። አንብበው። መጽሐፍ አይደለ እንደ አንብበው። ለምን ታፍርበታለህ? አንብብ እንዴ። ምን አሳፈረኝ? እኔ አንብበው እስኪ። ጠየቀኝ ሳመጣ ለምን ትጨማቅቃለህ? አትደበቅ፣ አንብብ። እኔ ማንንም አልፈራም። ኦኬ እንደዚህ ይላል መጽሐፍ ቅዱስ። የእስራኤል ንጉሥ እግዚአብሔር የሚቤዥ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛና እኔም ኋለኛ ነኝ፣ ከእኔ ሌላ አምላክ የለም ይላል። ፊተኛና ኋለኛ የሚባለው አምላክ ነው አይደለም? ወንድማችን ኢብራሂም፣ አቤት። ፊተኛና ኋለኛ የሚባለው አምላክ ነው አይደለም? እኔ ነኝ ይላል። ፊተኛ ነኝ እኔም ኋለኛ ነኝ፣ ከእኔ ሌላ አምላክ የለም ይላል። ስለዚህ አምልኩኛል። እኔም ብቻ ነው የምታመልኩት። በጥርት አድርጋችሁ እኔም ብቻ አምልኩኛል አይልም እኮ ይሄ። ከኔ ሌላ የለማ እያለህ ነው። ቆይ ተረጋጋ፣ ፓኒክ አታድርግ። እኔን አምልኩኝ እኮ አላለም ብሮ። እኔን አምልኩኝ እኮ እኮ አይደለም እኮ የሚለው እኮ። አምልኩኝ ማለት ምን እንደሆነ ታውቃለህ? ከኔ ሌላ አምላክ የለም ማለት ምን ማለት ነው? እሺ ደግ እንግዳ ወደ አምላኬና ወደ አምላካችሁ አድርጋለሁ ይላል። አትሩጥ። መሐመድ አይሻ ጋር እንደሮጠው አትሩጥ። ተረጋጋ። ሎክ እግዚአብሔር ምን አለ? የሚቤዥ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ እኔም ኋለኛ ነኝ፣ ከእኔ ሌላ አምላክ የለም። ስለዚህ ፊተኛና ኋለኛ የሚባለው እርሱ አምላክ ነው። አምላክ ማለት የሚመለክ ማለት ነው። ዲስ ዱድ ይህንንም አያውቅም። ሱራ 57 ቁጥር 3 ክፈትልኝ። ይህ ታይትል ከፈጣሪ ውጭ ማንም ሆልድ ሊያደርገው አይገባም። ፊተኛ ኋለኛ የሚባለው ለአምላክ ብቻ የሚሰጥ ነው። እርሱ ፊትም ያለ ኋላም ቀሪ ግልጽም ስውር ነው፣ እርሱ ነገሩን ሁሉ አዋቂ ነው ይላል። ኢብራሂምና ተመለስ። ይሄ ለማን ነው የሚሰጠው? ኢብራሂም ተመለስና ተመለሱ። ሶሪ ትልቅ ሰው ናት። ተመለሱ። ቋሚት አድርጋ ነው ማመድ። ኢብራሂም ተመለሱ። ኢብራሂም ሼክ ኢብራሂም ይመለሱ። ኡስታዝ ኢብራሂም ይመለሱ። እኔ ቀድሜ ተራን ጠብቅ። አንተ
ተራን ጠብቅ። ቀድሜ የገባሁት እኔ ነበርኩ እኮ። ኡስታዝን አክብር። ተራን ጠብቅ። ኢብራሂም ይመለሱ። ተማሪዎች ደውለው ነው የሚሆነው። ኑ ተመለሱ። እባክዎትን አንዴ ይመለሱ። ኢብራሂም ይመለሱ። እባክዎትን አንዴ ይመለሱ። ኢብራሂም ምንድን ነው እሱ? ይመለሱ አንዴ። ኤኒዌይስ ቁርአን ሙሐመድ ኮረጀና እግዚአብሔር ለባህሪው አዳምጥ ለባህሪው የተናገረው አለ። ለምሳሌ ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ላይ እንዳሳየዋችሁ እስራኤል ንጉሥ እግዚአብሔር የሚቤዥሽ ሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ እኔም ኋለኛ ነኝ። እግዚአብሔር ምን ይላል? እኔ ፊተኛ ነኝ እኔ ኋለኛ ነኝ፣ ከኔ ሌላ አምላክ የለም። ስለዚህ ፊተኛ ኋለኛ የሚለው ማን ነው? አምላክ ነው። እና እሱ ጥቅስ ላይ በእናት ምንድነው እሱ እንደ እርጎ ዝንብ ጥልቅ የሚለው አስሬ። ስለዚህ ፊተኛ ኋለኛ ተብሎ ነኝ ብሎ የሚለው ማን? አምላክ ብቻ ነው ማለት ነው። ቁርአኑ በተመሳሳይ ይሄንን ክሌም ወስዶታል። ቁርአኑ ምን አለ? ፊተኛ ኋለኛ የሚባለው አላህ እንደሆነ ወሰደው ማለት ነው። ምን አለው? እርሱ ፊትም ያለ ኋላም ቀሪ ግልጽም ነው። ፊት ያለ ኋላ ቀሪም ግልጽም ስውርም እሱ ነው አለ። ይህም በተመሳሳይ ዮሐንስ ራዕይ ምዕራፍ 1 ቁጥር 17 አንድ ክፈተው። ለአምላክ ብቻ ይሄ እንደሚነገር ተስማምተናል። ኦኬ፣ አምላክ ብቻ ይሄን እንደሚል ተስማማ። መልካም። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቀው። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ማን ያለው? ባየሁትም ጊዜ ቀኝ እጁን ጫነብኝ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቀው። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና ዋት መጨረሻው ሕያውም እኔ ነኝ። ኢብራሂም ተመለሱ። ኢብራሂም ድብቅ ይላሉ ስጠራቸው። ና ይሰማታል። ሶሪ ይኸውና ደግሞ አንድ ጥያቄ እኔ አምላክ አይደለሁም ያለበትን ልንገርህ። ቆይ ለምን መደበቅ? አልጨረስኩም። ለምን ይደበቃሉ? ቆይ የትም አያመልጡም። ኖ አልደበቅም። እኔ አምላክ አይደለሁም ብሏል እኮ። ይሄን ተው። ይሄንን አልተውም። እኔ አምላክ አይደለሁም ያለበትን ቆይ አዳምጡ። እንዴ ምን ሆነ ነው እሷስ? እኔ አምላክ አይደለሁም እያለ ምን አዳምጣለሁ አንተ? አዳምጡ። ቆይ ቁርአኖት ላይ ፊተኛና ኋለኛ ተብሎ የሚጠራው ማን ነው? ይሄን እኔ እኮ ያልኩህ ማን ነው? አልተውም። የጠየቁኝን ጥያቄ መልሶትን በደንብ ማግኘት አለበት። ፊተኛና ኋለኛ የሚባለው ቁርአን ኡስታዝ ምን ሆነ ነው? ጥያቄ ተመለስክልኝ። ክርስትና ጠበቀ ቀባለሁ። እኔ አምላክ አይደለሁም እያለ እኔ አምላክ አይደለሁም እኮ እያለህ ነው። ተው፣ ትልቅ ሰው ነው እኮ ረፉ እንጂ ኖ እኔ አምላክ አይደለሁም እያለ ዮሐንስ 14 ላይ እና አንብበው እስኪ ፕሊስ። ቆይ አይሩጡ። ምንድን ነው እሱ የሚያስቸኩሎት? አሁን የጠየቁትን ብቻ መልሱ። አንድ የቀረባኑ ክፈተው። ሱረቱ ሐዲድ ላይ ሱረቱ ሐዲድ ወይም ሱራ 57 ቁጥር 3 ላይ ፊተኛና ኋለኛ ተብሎ የሚጠራው ማን ነው? አምላክ አይደለሁም እያለ እኮ ነው መጽሐፍ። አላህ አምላክ አይደለሁም እያለ ነው ማለት ነው። እናመሰግኖታለን። ኢየሱስ ክርስቶስ ነው ያልኩህ። እናመሰግኖታለን። ይኸው ፊተኛና ኋለኛ የሚለው አዳምጡ። ፊተኛና ኋለኛ እያለ ነው ብላችኋል። አምላክ አይደለም እያሉ ጥያቄ መልሰው። ፊተኛና ኋለኛ ማን ነው? ኢየሱስ አምላክ አይደለሁም እያለ እኮ ነው። ወደ ስምና ግባ። ችግር የለውም። እሱ መልሱልዎታል። አምላክ አይደለሁም ማለት ምን ሆኖ ነው? ጤናም የለውም እንዴ? ኢየሱስ አምላክ አይደለሁም እያለ ይሄ እኮ ይሄን ተው። ስለዚህ አንተ መጠየቅ አትችልም። ጤናም የለውም ግን ጤነኛው ነው። ቅድሚያን መልሱ። ፊተኛና ኋለኛ የተባለው መሐመድ ነው ወይንስ አላህ ነው? የኔን ጥያቄ እኮ አልመለስክልኝም።
ጥያቄ አልተመለሰም ነው የጠየቁህ። ፊተኛና ኋለኛ የተባለው መሐመድ ነው ወይንስ አላህ ነው? ጥያቄን ሳመልስ እንዴት በጥያቄ ይደገማል እንዴ? እስኪ መልስ። ምክንያቱም ተደበቁ እኮ መሐመድ ሄራ ዋሻ ውስጥ ተጨምቆ ሲለቀቅ ከዲጃ ቀሚስ ውስጥ እንደተደበቀ እርሶም እኮ በለበሱ ልብስ እንትኖት ፖዝ አድርገው ተደበቁ እኮ ሳወራ እኔ። አሁን መልሱ ይሄን ጥያቄ መልስልኝ። በመጀመሪያ ይሄን ጥያቄ መልስልኝ። ይሄን ጥያቄ መልስልኝ። ኢየሱስ ክርስቶስ እኔ አምላክ አይደለሁም አለ ዮሐንስ 12 ዮሐንስ ለምን ደግሞ ያሹት? ምንድነው እሱ? ጤናማ ይሎት እንዴ? ለምንድነው እሱ ከአባቶት ከዳቢሎስ የወረሱትን የውሸት ባህሪ እኛ ጋር መጥተው የሚተፉት? አላለም። እኔ አምላክ ነኝ አምላክ አይደለሁም ያለበት አንድም ጥቅስ የለም። ለምን ያሹት? ልንገርህ ተረጋጉ። ቅድሚያ ዮሐንስ 12:44 ላይ ፕሊስ ተረጋጉ። ተረጋጉ። አውቀዋለሁኝ፣ ችግር የለውም። እዛ ከመሮጦት በፊት ይሄንን አፍር ማድረግ ኖ በመጀመሪያ ጥያቄ መልሰዋ። ዮሐንስ 12 መቃሚት አድርግና ተቀመጠ። መቃሚት አድርግ። ኤኒዌይስ በደንብ አስተውሉ። አሁን ሚታርግ በመጽሐፍ ታፍራለህ ይላል። በሱም ብሶ ደግሞ ምን አይነት ወደ ካባለ ተረጋጋ። ክፉ አታናግረኝ። ልክ ሲገለጽ ድብቅ እያለ ታፍራለህ ና እንደ ደግሞ በሱም ብሶ ሶሪ። አንድ አሁን እነዚህ እግዚአብሔርን በቃ ካፋቸው ቅላጼው መቼም እንደው የት እንደሆኑ እንትን ትላለህ፣ ታስተውላለህ። ስሪታቸው አንድ አይነት ጭንቅላታቸው ማለት ነው። ድራማ፣ ፖለቲካ፣ ፕሮፓጋንዳ፣ ውሸት። ኤኒዌይስ አንተም በለው ጤናም የላቸው እነዚህ ሰዎችማ በኢየሱስ ስም ከምር በጣም የሚሰለቹት እኮ አንዳንዴ። አንብቦ አንተ ያ እንግዲህ ክርስቶስ ኢየሱስ እኛ ያህዌ ነው ወይም ደግሞ እግዚአብሔር አምላክ ነው ብለን እናምናለን። ቅድም ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ላይ ያህዌ ማለት ነው እግዚአብሔር እኔ ፊተኛው ነኝ እኔ ኋለኛው ነኝ ከእኔ በቀር ሌላ አምላክ የለም ብሎ ተናግሯል። ክርስቶስ ኢየሱስ ደግሞ በስጋ ከተገለጠ በኋላ ለባሪያው ለዮሐንስ በራእዩ እንዳየው እሱ ባሪያው ዮሐንስ ያየው ራሱ ክርስቶስ ኢየሱስ ተገልጦለት ስለሆነ ማለት ነው በመልአኩ በኩል። ቁጥር 17 ላይ ክርስቶስ ምን ይላል? ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩ፣ ቀኝ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ ፊተኛውም መጨረሻውም ሕያውም እኔ ነኝ። ባይዞ ይህንን ከአምላክ ውጭ ማንም ሊናገር አይችልም። ማንም ፊተኛውም መጨረሻው መጀመሪያው መጨረሻው እኔ ነኝ ብሎ ሊናገር አይችልም። አልፋና ኦሜጋ እኔ ነኝ ብሎ ሊናገር አይችልም። ምክንያቱም ሁሉም እያንዳንዱ ከፈጣሪ ውጭ ማለት ነው የተፈጠሩ ነገር ሁሉ መነሻ ስላላቸው ማለት ነው። ፊተኛ ወይም ደግሞ መጀመሪያ መጨረሻ ተብለው አይነገርም ለፍጡር ማለት ነው። ይህን ደግሞ በምን ማረጋገጥ እንችላለን? በራሱ በቁርአናቸው ማለት ነው። እንግዲህ አላህ አምላክ ነው ብለው የሚያምኑት ምን ይላል? እኔ ፊተኛ ነኝ እኔ ኋላ ቀሪ ነኝ እያለ ይናገራል። ፊተኛና ኋለኛ ለአምላክ ብቻ ነው የሚናገረው ቃሉ ራሱ ማለት ነው። ይህንን ሊመልሱ አልፈለጉም እሳቸው፣ ለምን እንደሚቀበሩ ስለሚያውቁ ማለት ነው። ኤኒዌይስ እኔ መቀጠል እችላለሁ። ለምን አስወረርከኝ? አንተ ዝም ብለህ ጣልቃ እየገባህ እኮ ነው። እኔ በፊት ገብቼ ለምን አልጠይቅም? አጠይቅ እኮ አልተባልክም። አንተ በጣም ረበሽከን እኮ በጠበጥከን። እኔ ይኸውልህ ዛሬ ለሁለት ሰዓት አልሰደባችሁኝ። አሁን ጭንቅላቴ ራሱ እየሰራ አይደለም። በቃ አሰከራችሁኝ በስድብ። አንድም ሰው አልተሳደብኩም። እኔ ማንን ተሳደብኩ? እስኪ ዛሬ ሰደቡኝ ነው ያልኩት። ሁለት ሰዓት ከገባው ጀምሮ እስከ 5 አይመለከተኝም። ወንድሞች አይደሉ እንዴ? አይ በእነሱ ኃጢአትን ያልጠየቅ እነሱ በሰሩት ኸይር ስራን ያልጠየቅም። ስለዚህ ወንድማማቾች አላችሁ ተያይዛችኋል እንደ ጋር ነው የምትገቡት። አሁን ጥያቄ ምንድን ነው? ኢየሱስና በባህሪ አንድ ናቸው? ኦኬ ዲያቆን ይመልሳሉ። ዲያቆን አሉ መቾታ አይ በሚመች እንኳን ቦታ ላይ አይደለሁም። ቀጥሉ በቃ ፎዬ። ምክንያቱም ላላ እንትን ብሉ ብዙም መቀጠል ስለማልችል ስለማልገፋ ኢየሱስ በምድር ላይ ሲመጣ ማለት ነው
እንደ ጸለየ ከሞት ሊያድነው እንደ ጮኸ ምናምን እናያለን። ያ ባህሪ አሁን ለአብ አለው ብለህ ታምናለህ? ወልድ ከአብ ጋር በባህሪ አንድ ናቸው ወይ? ያ ምክንያቱም ዕብራውያን ምዕራፍ 1 ቁጥር 2 አንዴ ክፈተው። ምን ይላል? ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። ወልድ የአብ ልጅ ነው። ከፍ አድርገው። እኔ እኮ ጥያቄ በባህሪ አንድ ናቸው ወይ ስልህ አዎ ትለኛለህ። ከዛ አንድ አለመሆናቸው እንዲሆን እናገራለሁ ማለት ነው። እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት ግርማው ቀኝ ተቀመጠ። እርሱ ምንድን ነው? የባህሪው ምሳሌ ነው። የባህሪው ምሳሌ ነው። ስለዚህ በባህሪ አብ የተለየ ወልድ የተለየ ባህሪ አይደሉም ማለት ነው። አንዲት ባህሪ ናላቸው። ነገር ግን ክርስቶስ በስጋ ከመጣ በኋላ አንድ ጥያቄ ጠይቄያለሁ። እንዴት ነው ጸሎት እንደጠየቀው አላስረዘምኩትም። ክፍሉን የተነበበው ጸሎት ሲጸልይ ስለዚህ አብ ይጸልያል ወይ እንደዛ ነው ጥያቄ። ጸሎት የሚለውም እንዴት ይተረጎማል? እኛ ጋር ኮሚኒኬሽን ነው፣ ንግግርም ነው። ወልድ ከአባቱ ጋር የተነጋገረበት ማለት ነው። አብም በተመሳሳይ ደግሞ አዳምጥ ሚጠርግ አላህ እንደሚጸልይ ስለማሳያ ትረጋጋለህ። አላህ ከአንተ ባህሪ ጋር ይመሳሰላል። ለአንተ ሸፋ ይሆናል። አላህ ያማልዳል። እንደገና ደግሞ ሰላት ያደርጋል አላህም ከመላእክቱ ጋር። ስለዚህ አላህ ባህሪው ከመላእክቱ ጋር አንድ ነው። ጸሎት ስለሚያደርግ ሸፋ ስለሚሆን ስለሚያማልድ ተዘጋጅ ለሱ። እዚሁ ክፍል ላይ አብም ስለ ልጁ እንደምንድነው ፓኒክ የምታደርገው? እዚሁ ክፍል ላይ ሚዩት አድርጋ እንዴ አምላክ ብሎ አብም ደግሞ ስለ ልጁ ስለሚናገር ጸሎትን አንድም እንደ ንግግር አባትና ልጅ የሚነጋገሩት ነው። ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት ብትር የቅንነት ብትር ነው፣ ጽድቅን ወደድክ አመፅንም ጠላህ እያለ ይቀጥላል። አምላክ ሆይ እያለ የሚናገረው ማን ነው? አብ ነው ስለ ልጁ የሚናገረው ማለት ነው። ደግሞም ጌታ ሆይ አንተ ከጥንት ምድርን መሰረትክ፣ ሰማዮች የእጆች ስራ ናቸው፣ እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ፣ ሁሉም እንደ ልብስ ያረጃሉ። ቁጥር 1 ላይ ከ1 እስከ 3 ቀደም እንዳየ ነው ዓለማት የተፈጠሩት በማን ነው? በልጁ። አብ ስለ ልጁ ደግሞ እንዲህ እያለ ይመሰክርለታል ማለት ነው። ስለዚህ ኮሚኒኬሽን ነው፣ ንግግር ነው። አብ ስለ ልጁ ይናገራል፣ ወልድም ደግሞ ስለ ልጁ ይናገራል። በተመሳሳይ ግን ቁርአን እናንተ ጋር አላህ ለእናንተ ሸፋ ይሆናል፣ ያማልዳል አላህ። ስለዚህ አላህ ስለሚያማልድ መልስ ሳይሆን የምመልሰው ዝም ብለህ ሌላ ወሬ ነው የምታወራው። እኔ መልስ የፈለግኩት ምንድን ነው? መልስ ሳይሆን ከማለት በፊት ስለዚህ አላህ አንተ ጋር ያማልዳል፣ አላህ ሰላት ያወርዳል ከመላእክቶቹ ጋር አብረው። ስለዚህ አላህ ከመላእክቶቹ ጋር ነው ባህሪው የሚመሳሰለው ወይንስ ከአንተ ጋር ነው ባህሪው የሚመሳሰለው? ከማንኛው ጋር ነው? ምልጃን ስለሚያቀርብ ማለት ነው። አሁን ኢየሱስ ማለት ነው ከሞት ሊያድነው በጸለየ ጊዜ ያ ባህሪ ለአብ ይሆናል ብለህ ታምናለህ? ይህ እሱን ነው መልስ ያልኩ። ኦኬ። ስለዚህ እኛ ምን እናምናለን? ክርስቶስ በስጋ የተገለጠ ነው፣ አብ በስጋ አልተገለጠም። በስጋ እንደመገለጡ ክርስቶስ ደግሞ አሁን ተመልሷል። አሁን ተመልሷል ከማለት በፊት ቆይ አዳምጥ። ክርስቶስ በስጋ የተገለጠ አምላክ ነው። ስለዚህ ያደረጋቸው ነገሮች አንድም ለቤዛነት ነው፣ አንድም ለምሳሌ ነው። ስለዚህ ለቤዛነት እንደማድረጉ ለምሳሌ የብሉይ ኪዳን ነቢያቶችን ጩኸት ጮኋል ለቤዛነት። ለምሳሌነት ደግሞ እኛ እንደዛ እንድናደርግ ጸሎትን አስተምሮናል ጸልዮ። አብ ግን በስጋ አልተገለጠም። በተለየ አካሉ ከሶስቱ አካል አንዱ አካል ወልድ ነው የተገለጠው። ለምሳሌ በቀላሉ አዎ ከማለት በፊት ያላ ቃል ቁርአን ሆኗል። ኦኬ ያላ ባህሪ ነው ቃሉና ቆይ ያላ ቃል ቁርአን ከሆነ እኔ አንተን ብቻ የምሰማ ከሆነ
አደረበኛ። እሺ እያወራው በቃ እኔ አሁን ላውራ። ምን ሆነ ነው? ቆይ ልጨርስ። ቆይ ልጨርስ። ተረጋጋ። ያላ ቃል ቁርአን ሆኗል። ኦኬ ቁርአን በእጃችን እንይዘዋለን፣ እንቀረዋለን። ያ ፍጡር ያልሆነ ያላ ባህሪ ብለህ የምታምነው በደንብ አስተውል። ቁርአን ያላ ባህሪ ነው አይደለ? ኦኬ ካላ የተለየ ነው? ካላ ባህሪ የተለየ ነው ቁርአን? ከእጁ ባህሪ የተለየ ነው? ከእግሩ የተለየ ነው ባህሪው የቁርአን? ኦኬ ካልተለየ ያላ ቃል ከሆነ ነገር ግን እየቀራ ነው፣ በእጃችን እየነካ ነው። ያላህን እጅ ግን እየነካ ነው አይደለም? እግሩን እየነካ ነው አይደለም? ኦኬ ያ መልእክቱ ፍጡር ነው? አሁን ጥያቄ ፍጡር ነው ወይ? ፍጡር ነው ወይ? ፍጡር ነው? አሁን ጥያቄ ሳትመልስ ወደ የትም ፍጡር ነው ወይ? ምክንያቱም ፍጡር ነው ወይ? ለአንተ ቤዛ የሆነው መለኮት ሳይሆን ስጋ ነው ብዬ ነው የማምነው እኔ። አዳምጥ። ለአንተ ቤዛ የሆነው መለኮት ሳይሆን ስጋ ነው። ተረጋጋ። ቃል ስጋ ከሆነ በኋላ እኛ አንነጥልም። በተዋህዶ የምናምን ስለሆነ ተዋህዶን የምናምን ስለሆነ አንነጥልም ማለት ነው። ስለዚህ አዳምጥሽ። ምክንያቱም በባህሪ የሚለዩት እሱ ላይ ነው እዛ ላይ ነው የምትለበት የለም። ምክንያቱም ለምን መሰለ በተዋህዶ ሲናገር ነጥሎ የተናገረበት አንድም የለም። ለምሳሌ ዮሐንስ ወንጌል ምዕራፍ 8 ቁጥር 58 እንደዚህ አካባቢ ላይ ከአብርሃም በፊት ነበርኩ ሲል በመለኮቴ ከአብርሃም በፊት ነበርኩ፣ በስጋዬ ደግሞ ከአብርሃም በኋላ ነኝ አይደለም ያለው። ከአብርሃም በፊት ነበርኩ ብሎ የተናገረው በዛው በተዋህደው ስጋ ነው የተናገረው። ነጥሎ አይደለም የተናገረው። ለምን ትነጥላለህ? የትኛው ክፍል ላይ አልነጥለውም። እሺ ሳልነጥልሽ መለኮት ሞቷል ብለህ ታምናለህ? ሞት ምን ማለት ነው? ሞት ማለት ይኸውልህ ምን መሰለህ የሞተው ሰው እንጂ ምን መሰለህ ሳይሆን ሞት ማለት ምን ማለት ነው? የሞተው ሰው ነው እንጂ አምላክ አይደለም። በዛ ከሆነ ሞት ምንድነው? ሞት ምንድነው? ሞት ከነፍስና ስጋ ሲለይ ሞተ ይባላል። ጌታ መጣው ማብራሪያ ሞት ማለት ነፍስና ስጋ መለየት ነው የሚለው ጌታ መጣው። ነፍስ አይሞትም። ጌታ መጣው ማብራሪያ ነፍስ ሁሉ ሞትን ቀማሽ ይችላል። ቁርአን ጌታ መጣው ማብራሪያ ሞት ነፍስ ሁሉ ሞት ቀማሽ ናት ለማለት ትጨነቃለች እንጂ ትሞታለች ማለት አይደለም። ወይንም ጌታ መጣው ማብራሪያ ቆይ ተረጋጋ። ነፍስ ሞትን ትቀምሳለች ሲባል ወደ ገሃነም ትገባለች ለማለት አትሩጥ። ሞት ማለት ነፍስና ስጋ መለየት ነው አልክ። ከየት ነው ያመጣው ይሄን ማብራሪያ? ይሄን ከራሴ ቁርአን ነው ከማምንበት። ማስረጃ ጥቀስ። ጥቅሱን የትኛው ምዕራፍ ላይ? አሁን ጥያቄ ሸፍት አታድርግ። የትኛው ምዕራፍ ላይ? ለማወቅ ፈልጌ አንተ ጋር ትመጣለህ። የትኛው ምዕራፍ ላይ ነው ያለው? እሺ አሁን የምረዳውን አሁን አብና ኢየሱስ አንድ ባህሪ እንዳልሆኑ የተረዳሁት እስካሁን ባወራው ላይ ምንም በቃ እስኪ አንድ ጥያቄ ጠይቀኝ ከመጽሐፍ ቅዱስ እኔ አስተምርሃለሁ። የምሬን ነው የምልህ። አክቹዋሊ ሙስሊም አይደለም ጴንጤ ነው እያሉም ነው። ኦኬ ምንድነው ፕሮፋይሉ ላይ ቼክ አድርግልኝ ክርስቲያን። ኤኒዌይስ ሞት ማለት ስጋ ዝም ብለህ ቀጥል። ምንም ፕሮፋይል ፌር ነው ሙስሊም ነው ውስጥ ገብቻ አይቻሉ ሙስሊም። ኦኬ ሞት ማለት ስጋና ነፍስ መለየት ነው። ያ ምክንያቱም ጀምስ ወይንም ደግሞ ያዕቆብ መልእክት ላይ ሐዋርያው ቅዱስ ያዕቆብ ምዕራፍ 2 ቁጥር 26 እንደዚህ አካባቢ መጨረሻ አካባቢ ላይ ስጋ ከነፍስ ሲለይ የሞተ እንደሆነ ስጋ ከእምነቱም የተለየ ሞተ ነው ይላል። ስለዚህ ሞት ማለት ስጋና ነፍስ መለየት ነው። ያስማማናል። ይሄ ዲፊኒሽን ግን በቁርአን ውስጥ አለ የለም? ስለዚህ የጠየቀ ምንድነው መለኮት ሞቷል ወይ አለን። ሞት ምንድን ነው እሱ ብለን የጠየቅነውም ለዚህ ነው። ስለዚህ ራሱ ባለው ዲፊኒሽን መሰረት ሞት ማለት ስጋና ነፍስ መለየት ነው። ስጋና ነፍስ መለየት ከሆነ ደግሞ መለኮት በሁሉ የሞላ በሁሉ ያለ ነው። በሁሉ የሞላ በሁሉ ያለ ነው። ስለዚህ ሞት የሚነገረው ለምንድን ነው? ስጋና ነፍስ መለየት ከሆነ ክርስቶስ ሞተ ስንል ስጋው ከነፍሱ ተለየች ማለት ነው። መለኮትስ በሁሉ የሞላ ነው። መዝሙረ ዳዊት ምዕራፍ 139 ቁጥር 7 እንደሚናገረው በሁሉ እንዳለ ይናገራል። እርሱ መንፈስ ነው፣ በሁሉ ያለ ነው። ስለዚህ ሞተ ስንል በስጋ ሞተ፣ በመንፈስ ሕያው ሆነ ስንል ስጋው ከነፍሱ ተለየች ነው። ነገር ግን ለክርስቶስ ታዲያ ሞተ ስንል መለኮትንስ እንዴት ነው ሪፈር የምናደርገው ካል በስጋ ሞተ ስንል ለመለኮት እየተናገር ነው።
በስጋ ሞተ ስንል ለመለኮት መለኮትን ተዋህዷልና እሱ በስጋ ሞተ። መለኮት በባህሪው የማይሞት ነው። መለኮት በባህሪው ማይሞት ስለሆነ በስጋ ሞተ ተብሎ ግን ይነገርለታል ማለት ነው። ስለዚህ አሁን መለኮት አልሞተም፣ የሞተው ሰው ነው ብዬ ነው ማምነው ማለት ነው። በስጋ ሞተ እንትን አግለት ፎዬ ክርስቲያን አንዴ ቆላሴስ 2:9 እንክፈትለት አንዴ። መሐመድ ነው ስምህ? እኔ ሙስሊም ነኝ አልሐምዱሊላህ። መሐመድ ይባላል። ችግር የለውም። እሺ ስምን ለማወቅ ፈልጌ ነው። መሐመድ ለምሳሌ ኃጢአት ስትሰራ በስጋክ ነው በነፍስ ነው ኃጢአት የምትሰራው? የምሰራው ነፍሴ ናት ኃጢአተኛ የምትሆነው፣ ስጋ አይደለም። ኃጢአት ስትሰራ ነው ያልኩት። ኃጢአት ስትሰራ በነፍስ ነው በስጋክ ነው የምትሰራው? የምሰራው በአካሌ ልሰራ እችላለሁ፣ በመናገር ልሰራ እችላለሁ እኮ። ይሄ መናገር አሁን አንተ የስጋን የነፍስ ውህር ነው አይደለ? አይደል? ስለዚህ የምትሰራው ኃጢአት ይሄ ለስጋ ይሄ ለነፍስ የተባለ ይከፈላል። አሁን ስትሰራው በስጋም በነፍስም የምትሰራው በስጋ ነው በነፍስ ነው ብላ አከፍለው ማለት ምክንያቱም ነፍስ ከስጋ ተዋሃዳ ስላለች። አዎ ነፍስና ስጋ ተዋሃዳ ስላለች። ስለዚህ ለነፍስ የተነገረው ለስጋ ተነገረ፣ ለስጋ የተነገረው ለነፍስ ተነገረ። ነፍስ መዋቲ ባትሆንም በባህሪው የምትሞት አትሆንም። ግን ኃጢአት መስራት የስጋ ባህሪ ቢሆንም ግን ከስጋ ጋር ስለተዋሃደች ልክ ነፍስህ ኃጢአት ሰራች ተብሎ ተነገረለት አይደለ? በጣም ጥሩ። እሺ አሁን ይሄን እናንበው። ምን ይላል መሰለ? ቆላሴስ 2:9 ላይ ነው የምናነበው። እሺ ምን ይላል? ይቅርታ ፎዬ ካቋረጥኩ ግን በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ይላል። ስለ ክርስቶስ ነው። አሁን ይሄን ክፍል እስቲ በደንብ እንየው። ምን ይላል? በእርሱ ማለት በክርስቶስ ማለት ነው። የመለኮት ሙላት በሰውነት ተገልጦ ይኖራል ይላል። የመለኮት የሚል አለ፣ በሰውነት የሚል አለ። መለኮትነት ምን ማለት ነው? መለኮት ማለት ነው ለአንተ መለኮት ሲባል እኔ ማምነው ገዢ በቃ ፈጣሪ። መለኮት ማለት ፈጣሪ ራሱ ነው። በጣም ጥሩ። ስለዚህ እዚህ ጋር መለኮት እየተባለ ነው ኢየሱስ ክርስቶስ። እኔ አሁን መጽሐፍ ቅዱስን እኮ አላምንም። አንተ ማመን የለብህም። እኔ እያሳየሁህ ነው። አንተ ማመን አይጠበቅብህም። ለጥያቄ መልስ እየመለስልክ ነው። አንተ እኮ እንድታምን አይደለም ትምህርታችን ነው እየነገርን ያለ ነው። ከዛ ማመን አለማመን ያንተ ምርጫ ነው የሚሆነው። ምንድነው የሚለው? በእርሱ የመለኮት ሙላት ይላል፣ በሰውነት ተገልጦ ይኖራል። እዚህ ጋር መለኮት የሚል ታያለ፣ በሰውነት የሚል ነገር ታያለ አይደለ? እኔ አሁን እዚህ ጋር የምረዳው ልንገርህ፣ የተረዳሁት አሁን ባነበብከው ጥቅስ ላይ ከመረዳት በፊት በሰውነት የሚልና የመለኮት የሚል አለ። መለኮትና ሰውነት ትመልሰኛለህ፣ ችግር የለውም። ቆይ ለምን እስክትሳሳት እጠብቅሃለሁ። አንዴ ክፍሉን ያው በደንብ ብዬ ነው። መለኮትና ሰውነት የሚል አለ። መለኮት የሚለው የማን ባህሪ ነው? የምን ባህሪ ነው? ምንነት ነው። መለኮት ከተባለ ምንነት ማለት ነው። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ሲባል ምን ማለት ነው? በኢየሱስ ላይ ሲያስተምረው የነበረው ትእዛዙ ያ ነው ሙላት የተባለው ማለት ነው። የመለኮት ሙላት የሚባለው ምኑ? ለምሳሌ አንተ ለአላህ ትታዛለህ አይደለ? ትታዛለህ አትታዘዝም? እታዘዛለሁ። እሺ የአላህ መለኮት በአንተ ውስጥ አለ? የአላህ መለኮት በሙላት በአንተ ውስጥ አለ? የአላህ መለኮት አንተ ውስጥ አለ? አይ ጸጋው ነው ያን እንትኑ ነው እንጂ የሚኖረው አስተምሮት እሱ የነገረኝ መልእክትን ከተገበርኩ እኔ የሱ መለኮት ነው እያወራን ያለ ነው። መለኮትነት ነው እዚህ ጋር ያለው። መልእክት አይደለም የሚለው መለኮት ነው የሚለው። እኔ የተረዳሁት በዛ ነው። እስቲ አንተ የተረዳሁት ወደ አንተ ሳመጣብህ እኮ አይ አይደለም አልከኝ እኮ። እንዴት ይሆናል ይሄ? አሁን ለምሳሌ ፍቃድ ነው ትእዛዝ መፈጸም ነው ካልከኝ አንተ ለአላህ ትታዛለህ ወይ ስለ አዎ ትታዛለህ አልከኝ። ስለዚህ የአላህ መለኮት አንተ ውስጥ አለ ወይ ስለ አይደለም አልከኝ። ምክንያቱም የሚወራው እዚህ ጋር ስለ መልእክት ሳይሆን ስለ መለኮትነት ነው የሚወራው። መለኮትነት ደግሞ ትእዛዝ ሳይሆን እኔ መጽሐፍ ቅዱስ የተረዳሁት የሰጠኸኝን ቃል ሰጥቻቸዋለሁ ትእዛዚቱም የዘላለም ሕይወት ናት ምናምን ሲል መለኮትነት ነው የምናወራው። መሐመድ ፕሊዝ ይኸውልህ መለኮትነትን ከትእዛዝ ለይ። መለኮትነት ባህሪ ነው አይደለም? ማንም የማይሰጠው ማንም የማይቀማው ባህሪ ነው አይደል? በቃ አሁን ስለ ባህሪ ነው የምናወራው። ጥያቄም ስለ ባህሪ ስለሆነ ነው እዚህ ጋር መጣው።
ስለ ትእዛዝ ስለ ትምህርት አይደለም የምናወራው ስለ መለኮትነት ስለ ባህሪ ነው የምናወራው። ስለዚህ ጋር አሁን አውራ በአብና በኢየሱስ ያለውን ባህሪ እስቲ ያስረዳኝ። እዚህ ክፍል ላይ እያሳየሁህ ነው ያለሁት። ምን ችግር የለውም። መለኮትነት እግዚአብሔርነት ነው፣ ፈጣሪነት ነው፣ አምላክነት ነው አይደል? በጣም ጥሩ። ሰውነት ደግሞ የኔና ያንተ ሰውነት ነው አይደል? ሰው መሆን ነው አይደል? ይሄ ሰውነት የፍጡር ባህሪ ነው። በጣም ጥሩ። እዚህ ጋር የመለኮት ሙላት በሰውነት ተገልጦ ይናል ተብሎ የተነገረለት ለማን ነው? በእርሱ የሚለው ለኢየሱስ ለማለት ነው። አዎ ለኢየሱስ ነው። ከላይ ስታነቡ ስለ ኢየሱስ ነው የሚያወራው። እሺ ቀጥል። ምንድን ሐሳባውን እዚህ ጋር? እሺ ልቀጥል። ጥሩ በጣም በሰውነት የመለኮት ሙላት አለ ሲባል ምን ማለት ነው? ባህሪ ነው የምናወራው። ሰውነት አለ፣ መለኮትነት አለ። እዚህ ጋር ግን ታው እዚህ ጋር አንድ አድርጎ በሰውነት የመለኮት ነገር ይገለጣል፣ የመለኮት ሙላት በሰውነት አለ እያለ እየነገረክ ነው። ምን ማለት ነው? እዚህ ጋር እሺ እንደ ጥቅሱ እንኳን በሄድ ብስማማለክ ማለት ነው። መለኮት በሰውነቱ ተሞልቷል ብለህ ብስማማ እኔ እንደሱ ተስማማ አላልኩም። አይ ተስማማ አላልኩም። ይኸውልህ ኦኬ ጥሩ መልስ ስለሌለን ይልመልስልህ እኛን መልስልህ። ምን ማለት መሰለህ? እርሱ ሰው የሆነው እግዚአብሔር ነው። እርሱ በሰውነት የተገለጠው መለኮት ነው። በባህሪው መለኮት ነው። ያ በባህሪው መለኮት የነበረው ሰው ሆኖ ተገለጠ እየተባልክ ነው። ኦኬ ስለዚህ ከአባቱ ከባህሪ አባቱ ከአብ ጋር በመለኮት በስልጣን በአገዛዝ አንድ ነው ኢየሱስ ክርስቶስ። ሰው ግን የሆነው ወልድ ኢየሱስ ክርስቶስ ብቻ ነው። አብ ሰው አልሆነም። ምክንያቱም በስጋ መገለጥ ወልድ ነው የተገለጠው የወልድ ግብሩ ስለሆነ። ኦኬ ለዚህ ነው አብ ወደ ድንግል ማርያም መልአኩን ሲልክ እግዚአብሔር አብ መልአኩን ሲልክ መልአኩ ምንድን ያላት? ከአንቺ መወለደው የእግዚአብሔር ልጅ ይባላል ያላት። አየኸው? እርሱ የእግዚአብሔር ልጅ ኋላም ደግሞ የሰው ልጅ ተባለ። የሰው ልጅ ተባለው ከድንግል ማርያም ስለተወለደ። መልአኩ ግን ሲመጣ ገና ምን ብሎ የነገራት? የእግዚአብሔር ልጅን ትወልጃለሽ ያላት። አየኸው? ሰው የእግዚአብሔር ልጅ መባሉ ክርስቲያን ያላስቸገረ ፊልጵስዩስ ላይ አንድ ሄደለትና ፊልጵስዩስ 2 ላይ እፎይ ጨርሻለሁ። እሺ ያቆያችሁ ይቅርታ። ኧረ ችግር የለም። እሺ ምን ይላል? ከቁጥር 6 ነው። ምን ይላል? አሁንም እርሱ ይላል ስለ ክርስቶስ እያወራ ነው። እርሱ በእግዚአብሔር መልክ ሲኖር ሳለ ይላል። አስተውል። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም ካለ በኋላ ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። ወጣ እንዴ? ወጣ። በደንብ ነው የተረዳው። አዎ በቃ ቀጥሉ። እፎይ ይቅርታ። አጠቅልሉ በቃ ሰዓት ሄዷል። ያ አይ ይብቃን። አይ ቲንክ ሰዓትም ስለሄደ ይብቃን። 7 ሰዓት ሊሆን ነው። ያ መዝሙር ያሬድ ቃልዮት ያሰማልን። እናመሰግናለን። ጥያቄያችን ግን አንድም አልተመለሰም። በቃ የዛሬው ርዕሳችን ቶፒካችን አልተነካም። ዛሬ ሆዴን አመመኝ፣ ጭንቅላቴንም አሞኛል። ባይዘ የስድብ ማአንድ የጠጣሁት ዛሬ በኢየሱስ ኢብራሂም እና ፉአድ ይጠይቁ ወይንም እነሱ አንዳንድ ጥያቄ ጠይቁና እንጨርስ። ኢብራሂም ሻርጄ ግን ለው አለች። የፈጠነ ነገ ይጠይቃሉ ካልሆነ እኔ ዮሐንስ እንትን ላይ ዮሐንስ ምዕራፍ ላይ መጀመሪያ ቃል ነበረ ይላል። ቃልም በእግዚአብሔር ዘንድ ነበረ የሚለው መጀመሪያ የሚለው ከዚህ የሙስሊሞች መጀመሪያ ነኝ ካለው ጋር አይጋጭም ወይ? ምክንያቱም መጀመሪያ ሲባል ፈጣሪ መጀመሪያ አለው ወይ ነው። ሙስሊሞች ምንድነው አንተ እምነትህ? ሙስሊም ነኝ ግን አንዳንዴ እሰባለሁ እነዚህ ጥሮችን። ኦኬ ከሙስሊሞቹ ጋር ማለት ምን አገናኝተው ነው? ሱራ 6 ከ163 ጋር አገናኝተው ነው? አዎ የሙስሊሞች መጀመሪያ ነኝ አላ። ኦኬ የሙስሊሞች መጀመሪያ እኮ ያ ደግሞ በመጀመሪያ ቃል ነበረ ሆነ። ኦኬ ምኑ ነው ግጭት? አይጋጭም ወይ? ሁለቱ ያልከው አልገባኝም።
የሁለቱ ግጭት ማለት አይ መጀመሪያ የሚለው ለፍጡር አይደለም ወይ ነው? መጀመሪያ የሚባል ፈጣሪ መጀመሪያና መጨረሻ አለው ወይ በሚለው። ኦኬ ለምሳሌ ኦኬ መጀመሪያ አለው ወይ ፊተኛና ኋለኛ የሚለውን አንጻራዊ ነው አይደለ? አዎ እሱማ በእስልምናም ስንሰማ ፊተኛ ከነብዩ መሐመድ በፊት ፊተኛ ኢሳ ነው ይላሉ። ኋለኛ ደግሞ ተመልሶ እንደሚመጣ ያ መጀመሪያ እንደሚለው ፊተኛና ኋለኛ ፊተኛ ኋለኛ የሚለው ለፍጡር ነው የሚነገረው ወይንስ ለፈጣሪ ነው? ፊተኛ ማለት መጀመሪያ እንደማለትም ይሆናል። ለፈጣሪ ለሰውም ይሆናል ነው። ፊተኛና ኋለኛ ማለት ለሰውም ለፍጡርም ይሆናል እንዳረዳድ። ስለዚህ አላህ ፍጡር ነው እያልከኝ ነው? አይደለም። እሱማ ቁርአን እኮ ለአላህ ነው የሰጠው እንደዛ ብሎ። ቁርአኑን አንዴ ክፈትለት። ለአላህ ነው የሰጠው ላሳይህ። 573 ቅድም ስናነባው አልሰማም ማለት ነው። እርሱ ፊትም ያለ ኋላም ቀሪ ግልጽም ስውርም ነው። ለፍጡር ነው የሚሰጠው ያልከው፣ ለአላህ ነው የሚሰጠው ለፍጡር ነው የሚሰጠው? ኢብራሂም ኤኒዌይስ ዮሐንስ ወንጌል ምዕራፍ አወራ ለፈጣሪ ነው የሚሆን። ለነብዩ አወራ ለነብዩ። ስለዚህ ትርጉም ይለያያል እያልከኝ ነው ለፈጣሪና ለፍጡር ሲሆን። ታዲያ እዛ ጋር ስለምን እንደዛ መረዳት ከበደ? ምክንያቱም ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ሲል፣ ስለዚህ በመጀመሪያው ማን ነበር? ቃል ነበረ። ቃል ደግሞ የሁሉ ፈጣሪ የሁሉ አስገኝ እንደሆነ እዛው ቁጥር 3 ላይ ይናገራል። ስለዚህ ጸሐፊው በመጀመሪያው ቃል ነበር ሲል ታይም ከመፈጠሩ፣ ምክንያቱም ቁጥር 3 ላይ ስታየው ታይምን ራሱ የፈጠረው ራሱ እንደሆነ ራሱ ያው በመጀመሪያው ነበር የተባለው ታይምን ራሱ ፈጣሪ ስለሆነ ማለት ነው። ቃል ራሱ የዛ አስገኝ ስለሆነ አገኘኝ። ስለዚህ ቃል ፈጣሪ እንደሆነ ራሱ እዛው ክፍሉ ይናገራል። አስቀድሞ የነበረ መሆኑን ለመጠቆም ነው። ምንም ሊገበኝ አልቻለም። ሁለተኛ ነገር ደግሞ ትክክለኛ ያልገባ ምኑ መጨረሻ ላይ ነብይ ተላለ። ቆይ በመጀመሪያው ቃልም ነበር። ቃል በእግዚአብሔር ዘንድ ክፍሉን አንዴ ክፈቱ። ኦኬ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይሄ ምኑ ነው ያልገባ? በመጀመሪያው እግዚአብሔር ነበር መባሉ ነው ያልገባ? ይሄ እንዴት ለሰው አይምሮ ይገባል? እኔ እንደገባችሁ ራሱ ይገርመኛል። ምን እንዴት ነው ያልገባ? እስኪ ንገረኝ። ሁለተኛ ነገር ቆይ ሁለተኛ ከመሄድ በፊት እዚሁ ላይ ያልገባ አረ የሚገባ አይደለም። ምኑ ነው ያልገባ? ያልገባ ምኑ ነው? ቆይ ትርጉሙ ቋንቋው ራሱ ትክክለኛ ቋንቋ ነው። ኦኬ በመጀመሪያው ቃል ነበር። ከጅማሬ ታይም አንጻር ከሆነ ቁጥር 3 ላይ እዛው ይመልስልሃል። ይሄን ባለበት ለምን የማያሻማ ቃል አልነገረንም ነው? እስቲ ምን ሚል ቃል? እስቲ ለምሳሌ ማያሻማ ምን? ሰውንም በሚገባው ሁኔታ የሆነ ሰው በሚገባውን የተጻፈው መጽሐፍ ቅዱስ በሰዎች ለሰዎች ስለተጻፈ እስቲ አንዴ ሰው የሚገባውን ሌላ ቋንቋ ፍጠርልን። እስቲ እግዚአብሔር አስቀድሞ እንደነበረ ለመናገር እስቲ ምን ብለህ ትገልጸዋለህ? አምጣ እስቲ። እየጠበቅን ነው። እኔማ ማምጣት አልችልም። እናንተ ካመጣችሁ ነው። ኧረ ማምጣት ማትችለው ነገር እኛማ ይኸው አመጣንልህ እኮ። በመጀመሪያው ቃል ነበር ሲል ቆይ አዳምጥ እሺ። ሰው በሚገባው ብሎ እሺ ምንድነው እሱ ሰው የሚገባው ቋንቋ ምንድነው ሲባል የለም ማምጣት አልችልም። ስለዚህ ሰው በሚገባው ነው የተጻፈው መጽሐፍ ቅዱስ። ስለዚህ ሰው በሚገባው ከሆነ ደግሞ በመጀመሪያው ቃል ነበር ሲባል በመጀመሪያው ሲባል ኦኬ ታይም ነበር ወይ? ያቺ መጀመሪያ የምትባለው ታይም አስቀድማ ነበረች ወይ? ኖ ታይም ያቺ መጀመሪያ የምትለው ቃል ራሱ ሳይኖር ነበረ ታይም እሱ ማለት ነው። ስለዚህ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ
ነበረ፣ ሁሉ በእርሱ ሆነ። ስለዚህ ፍጡር ሁሉ በእርሱ ነው የሆነው አይደለ? ኢብራሂም ሁሉ በእርሱ ሆነ ሲል ምንም ሊገበኝ አልቻለም። በመጀመሪያ ቃል ነበረ ሲል በመጀመሪያ ቃል ነበረ ሲል እኮ ፈጣሪ ኢየሱስ ደግሞ እንስማማት ጋር ሁሉ በእርሱ ሆነ ሲል ፍጡር ሁሉ በእሱ ነው የተፈጠረው ማለት ነው አይደለ? በፈጣሪ አዎ በፈጣሪማ ተፈጥሯል። ስለዚህ እርሱ የተባለው ቃል ነው አይደለ? እርሱ የተባለው ቃል ነው አይደለ? እኮ ይሄ ቃል ከፈጣሪ መጀመሪያ ነው ወይስ ከእግዚአብሔር መጀመሪያ ነው ወይስ ኋላ? እኔ እኮ ያልገባኝ ነገር። ኦኬ ከእግዚአብሔር ኋላ ነው ወይንስ በፊት ነው? እቺም ተመለስና ቢል ያለውን አንብቦ ምን ይላል? በመጀመሪያ ቃል ነበር ይላል አይደለ? እኮ መጀመሪያ ለቃል ተሰጠ ማለት ነው ለኢየሱስ። እሺ በመጀመሪያ ቃል ነበር፣ ቃልም በማን ዘንድ ነበር? በእግዚአብሔር ዘንድ ነበር አይደለ? ለምን ዝም ትላለህ? ስለዚህ መጀመሪያ እግዚአብሔር ነው ማለት ነው። እሺ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ቆይ አይደለም እንደዛ አይደለም የሚለው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር አይደለ? ቃል ራሱ እግዚአብሔር ነው አይደለ? ነው አይደለም? አይደለማ በእግዚአብሔር ዘንድ አላ እኮ እኛ አንድ አካል አናምንም። ኢብራሂም እዚህ ጋር ሜቢ አንድ አካል መስሎ ከሆነ ያ አንድ አካል አይደለም፣ አንድ አካል አይደለም ምናምነው አንድ አካል ሶስት አካል ነው። አብሶሉትሊ በሶስት አካል ነው ምናምነው። አንድ አካል መስሎ እንዴት ግራ አጋባይም ከሆነ ጥያቄ ትክክል ነው። አንድ አካል ብለን ስለማናምን ያ ቃል አለ። ያ የባህሪ ቃሉ በአብ ዘንድ ነበረ። ስለዚህ አብ ባለበት ሁሉ ስለዚህ የተረዳሁት በቃ ሶስት አካል አለ። አንድ አካል ብለህ ተረድተህ ከሆነ ኮንፊዥን ሊፈጥርብህ ይችላል። እኛ ሶስት አካል ብለን ነው ምናምነው። አምላካችን ቃል አለው። ቃሉ አብ ባለበት ሁሉ ልቡ ባለበት ሁሉ ቃል አለ። ልጁ ብለን እንጠራዋለን። የባህሪ ህይወቱ መንፈስ ቅዱስ ባለበት ሁሉ አለ። ያለ ህይወቱ የኖረበት የለም ብለን ነው ምናምነው። ስለዚህ ሶስት ስንል ህይወቱን ነው፣ ልቡን ነው፣ ቃሉን ነው። ሜቢ ገብተዋል ያልኩ ምንም ሊገበኛች ምንድን ነው ያልገባህ? አሁን እሺ ለምን አላህ ያለ ቃሉ የኖረበት ዘመን አለ? አላህ ያለ ቃሉ የኖረበት አለ? ነብይ ተላከ ነው። ገብተዋል? ይሄንኛውን እናጥራው። አላህ ያለ ቃሉ የኖረበት አለ? ድምፅ ቃልማ እኮ እኛም ስንፈጠር በሱ ድምፅ ነው የምንፈጠረው። ድምፅ ነው ቃልን የሚገበኝ ከሆነ ስለዚህ አላህ እንደኔ ድምፅ ነው ያለው ማለት ነው። ከፍጡር ጋር እያመሳሰልከው ነው ያለህን ቃል። እናመሰግናለን። አይ ማመሳሰል አይደለም። አንተ በሚገባህና እኔ በሚገበኝ ነው እንጂ በሱማ እንዴት አድርገህ እኮ ያለህን ቃል ምን አደረግከው ማለት ነው። ከኔ ጋር ከዘሩ ቃል ጋር ምንም ከማያደርገው ጋር አካላዊ ያልሆነ ድምፅ ብቻ አደረግከው ማለት ነው። ያለህን ቃል which is ፍጡር ነው ማለት ነው። የሆነ ሰዓት የሚያወጣው የሆነ ሰዓት የሚያሰማው ድምፅ ማለት ነው። አንተ ነህ እኮ ያልከው ይሄን። አንተ ነህ ልክ እኛም ስንወለድ ምናምን ብለህ ከኛ ጋር መሳሰልከው ያለህን ቃል። ኤኒዌይስ ይበቃሃል። ለማንኛውም ለምን ነቢያት ተላኩ? ነቢያቶችማ እንዲያስተምሩ ነው የተላኩት። ምንድነው እሱ? አንተ አንድ አካል ብለህ ስላሰብክ ነው በመጀመሪያ ኮንፊውዝድ የሆንከው። ገብቶኛል። እኛ አንድ አካል ብለን አናምንም። ቃል አካላዊ ቃል በአብ ዘንድ ነበረ። ያ ቁጥር 18 ላይ እግዚአብሔር ማንም ያየው የለም በአብ እቅፍ ያለው እርሱ ተረከው ይላል። ስለዚህ አብ ባለበት ሁሉ ወልድ አለ። አብ ባለበት ሁሉ ወልድ አለ። አብ ባለበት ሁሉ ወልድ ካለ ይሄ ምንም የሚያጣላ አይደለም ማለት ነው። አንድ አካል ብለህ አንተ ስላሰብክ ሜይ ቢ ኮንፊውዘር አድርገዋል። ያ ሁሉም ደግሞ ታይምን ጭምር የተፈጠሩት በማን ነው? በቃል ነው የተፈጠሩት። ቁጥር 3 ላይ ሁሉ በእርሱ ሆነ። እርሱ የተባለው ቃል ነው። ፐርሰኑ ከኋላ እየተነገረለት ያለው ቃል ስለሆነ ማለት ነው። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ይላል። ስለዚህ ታይም ራሱ ያች መጀመሪያ የምትለው ራሱ የተፈጠረችው በማን ነው? በቃል የተፈጠረ ነው። ሁሉ በቃል የተፈጠረ በቃል የሆነ ነው እና ለዛሬ በቃል ክርስቲያን ይብቃና
ይብቃል። አይ አላ ምን አገናኘ ከመጀመሪያ ሙስሊም ጋር? አይደለ የመጀመሪያ ሙስሊሞች ካለ እኮ መጀመሪያ ሙስሊሞች አሉ ማለት ነው። በነገራችን ላይ አላህን የመጀመሪያ ሙስሊም እንዳረከው አይነት ፍጡር ነው ያረከው። ለምን እንደሆነ ታውቃለህ? አላህ ከ99 ስሞች ውስጥ ሁለቱ አንደኛው ዘፈርስት ነው፣ አልአዋል የሚባለው የመጀመሪያው ማለት ነው። ሁለተኛው ደግሞ ደላስት የሚለው ነው መጨረሻው። ስለዚህ የመጀመሪያ ሲባል ታይም ቢጊኒንግን አያመለክትም ለአምላክ ሲሆን፣ ስለዚህ አንተ ልክ ለክርስቶስ ሲጠቀም ከሆነ ለአላህ የምትጠቀም ከሆነ አላህን ፍጡር እያረከው ነው ማለት ነው። ስታንዳርዱ ለእናንተም እንዲሰራ አድርጋችሁ ውሰዱት፣ የምትናገሩትን ነገር ሀሳቡን ሙስሊሞች። እኔም እኮ ለፍጡር ነው የሚሆን የመጀመሪያ የሚለው ብዬ እኮ እንዴ አላህ ፍጡር እኮ አሁንም ለፍጡር ነው የሚሆነው። አላህን እኮ ፍጡር እያልክ ነው ደግመህ። አላወላላኪ የሚባለው እኮ አላህ ነው እኮ። አላልኩም ሳልል መጀመሪያ የለውም ነው እኮ እያልኩ ያለ ፍጡር አላህ መጀመሪያ የሚለው ለፍጡር ብቻ ነው። እሺ ኢብራሂም፣ አንድ ነገር የመጀመሪያ ከተባለ ፍጡር ነው የሚሆነው። የመጀመሪያው ተብሎ ከተጠራ እንዴት ነው መረዳት የሚቻል? እንዴ አንተ እኮ ነው ደስ ይላል እየተረዳለው እኮ የመጀመሪያው በቃ። አይ ኢብራሂም፣ አሁን አላህ የመጀመሪያው ነው አይደል ይባላል አይደል ወይስ አይባልም? መጀመሪያ የለውም መጨረሻ የለውም ነው። የሙሐመድ ከ99 ስሞች ውስጥ አንዱ አላህ የመጀመሪያው ተብሎ ይጠራል እያለ ነው። ስለዚህ ሙሐመድ ሲያመልክ የነበረው ፍጡር ነበር። ይበቃል ዛሬ። ኦራይት እናንተ ሰዎች ደህና ደሩ። ዛሬ ግን ጭንቅላቴን ያዞሩኝ በኢየሱስም። 2 ሰዓት ሙሉ እኮ ስድብ ነው የጠጣሁት። ዛሬ ያልደነዘዛችሁ መቼም አትደነዝዙም በኢየሱስም። አይምሮ የራሱ አልሰራም። በ5 ሰዓት ላይ ዘጋለሁ ብዬ ነበረ። በመጀመሪያ የነበራችሁ አላችሁ፣ እስቲ ኮመንት ጻፉ። የምር ጭንቅላቴን አዞረውታል ዛሬ 5 ተኩል። የምር በቃ 5 ተኩል ከቆየው ነው እያልኩ ነበር በወዴ። ኧረ በስመ አብ